ከመዝሙር ምዕራፍ 45 ጀምረን እናያለን ከኔ ጋር ዋናውን ነገር ወደምናደርሰናል። እንግዲህ በጣም ይገርማችሁ ነገር መዝሙር 45 ሲደርሰኝ ምን አልኩ መሰላችሁ? እዚህ ውስጥ ያሉ አስተማሪዎችን ሁሉ እግዚአብሔር ይወዳቸዋል፣ ለኔ ግን ያደላል መሰለኝ አልኩኝ። መዝሙር 45 ሲደርሰኝ ማለት ነው። በጣም የምወደው ክፍል ስለሆነ ያደላል እንዴ አልኩኝ። ለጨዋታው ነው፣ እግዚአብሔር አያደላም። ግን በጣም የምወደው ክፍል ነው መዝሙር 45። በጣም የምወደው አት ዘ ሴም ታይም ደግሞ በጣም ኤክስፕላኔሽን የሚፈልግ የእግዚአብሔር ቃል ክፍል ነው። መዝሙር 45 ላይ ዛሬ ትንሽ ቆይታ እናደርጋለን። ሌሎቹ አጠር ያሉ ናቸው። ይሄ ግን ትንሽ መብራራት የሚገባው ክፍል ስለሆነ እዛ ላይ ቆይታ እናደርጋለን። ታግሳችሁ እንድትሰሙኝ አስቀድሜ በጌታ ፍቅር እጠይቃለሁ። መዝሙር ምዕራፍ 45 ሲጀምር የንጉሳዊ ሰርግ መዝሙር ነው። እንግዲህ ይህ መዝሙር የንጉሳዊ ሰርግ መዝሙር በመባል የሚታወቅ ነው። በብሉይ ኪዳን ከሚገኙ ግልጽ መሲሐዊ ዝማሬዎች ደግሞ አንዱ ነው ይሄ መዝሙር። ልቤ መልካም ነገር አፈለቀ ይላል፣ አንደበቴም ደግሞ እንደ ፈጣን ጸሐፊ ብዕር ነው ይላል። ሃሌሉያ! እግዚአብሔር እኮ ነው እንደዛ የሚያደርገው። እኔ አንድ ወዳጄ ነበረ እንደዛ ይለኛል፣ አንቺ አንደበትሽ እንደ ፈጣን ጸሐፊ ብዕር ነው ይላል። እና እግዚአብሔር ምስጋናን ከውስጣችሁ ሲፈልግ አንደበታችሁን ያፈጥነዋል። ልቤ መልካም ነገር አፈለቀ። ሃሌሉያ! ይህ አይነቱ አምልኮ፣ ይህ መዝሙር 45 ላይ የምናየው አምልኮ እንግዲህ መዝሙረ ዳዊት በጣም ስለ አምልኮ እያስተማረን ነው አይደለም? ይህ አይነቱ አምልኮ ከልብ መፍለቅ የሚችለው እግዚአብሔርን በውበቱና በክብሩ ስናየው ብቻ ነው ወገኖች። ሃሌሉያ! ሁኔታን አይቶ እንደዚህ አይነት አምልኮ ማፍለቅ አይቻልም። እንደው ላዩን ሄዶ የእግዚአብሔርን ከኛ ጋር የተገናኘ ነገር ብቻ አስቦ እንደዚህ አይነት አምልኮ ማፍለቅ አይቻልም። እንደዚህ አይነት አምልኮ መፍለቅ የሚችለው እግዚአብሔር በውበትና በክብሩ ሲገለጥልን ብቻ። ከቁጥር 2 እስከ 6 የተዘረዘሩት መገለጫዎችን ስናያቸው ንጉሳዊ ሰርግ ላይ የሚዘመር መዝሙር ተብሎ ቢቀመጥም ይሄ መዝሙር መገለጫዎቹ ለምድራዊ ንጉስ የሚበዙ እንደሆኑ፣ ለምድራዊ ንጉስ ብቻ እንዳልሆኑ መረዳት አያዳግተንም ክፍሉን ስናየው ማለት ነው። አንደኛ ከሰው ልጆች የላቀ ውበት ያለው መዝሙር 45 ላይ ነኝ ያለሁት። ኃያልና ድል አድራጊ የሆነ ለእውነትና ለጽድቅ የሚቆም መንግስቱ የዘላለም የሆነ ይሄ ከሰለሞን መንግስት ላለፈ ለሆነ ዘላለማዊ ንጉስ የተጻፈ እንደሆነ ያስታውቃል ማለት ነው። ቁጥር 2 ላይ አንተ ይላል አዲሱ መደበኛ ትርጉም፣ አንተ ከሰዎች ሁሉ ይልቅ ውብ ነህ፣ ከንፈሮችህም የጸጋ ቃል ያፈልቃሉ፣ ስለዚህ እግዚአብሔር ለዘላለም ባርኮሃል ይላል። የእግዚአብሔር ውበት ወዳጆቼ እንደ ሰው አካላዊ ቅርጽ ላይ የተመሰረተ ውበት አይደለም። የእግዚአብሔር ውበት ቅድስናው ነው። ሃሌሉያ! በቀደም ፓስተር ዳኒ ሲነግረን ነበር። በነገራችን ላይ እዚህ ጋር ገስት ላይ ባልገባም ግን እያንዳንዱ ፕሮግራም አያመልጠኝም፣ እያንዳንዱ ጥናት አያመልጠኝም። መንገድ ላይም ልሁን፣ የማይመች ቦታም ልሁን፣ የሚመች ቦታም ልሁን አዳምጣለሁ። ማልገባበት አንዳንድ ጊዜ የራሴ የሆነ ምክንያት አለኝ ገስት ላይ ማልገባበት። ግን ፓስተር ዳኒን እየሰማሁት ነበረ፣ ቅድስናው እንደሆነ የእግዚአብሔር ውበት ሲናገር እየሰማሁት ነበር። እና የእግዚአብሔር ውበት ስንል አፍንጫ፣ ጥርስ ምናምን እያለን አይደለም። የእግዚአብሔር ውበት ስንል የእግዚአብሔርን ቅድስናው ነው ውበቱ። እና አንተ ከሰዎች ሁሉ ይልቅ ውብ ነህ፣ ቅዱስ ነህ፣ ከንፈሮችህም የጸጋ ቃል ያፈልቃሉ፣ ስለዚህ እግዚአብሔር ለዘላለም ባርኮሃል ይላል። ቅድስና በባህሪው ፍትህ ጠያቂ ነው። ግን በኃጢአት ላይ የሚፈርድም ሆኖ ቅድስናው እንዳያጠፋን ደግሞ ከንፈሮቹ የጸጋን ቃል ያፈልቆልናል። ሃሌሉያ! ስለ ጌታ ስለ ኢየሱስ ክርስቶስ መሆኑ ይሄ ክፍል ተነግሯል። እና ቅድስና በባህሪው ፍትህ ጠያቂ ስለሆነ በኃጢአት ላይ ቢፈርድም ግን ቅድስናው እንዳያጠፋን ደግሞ የጸጋ ቃል መጥቶልናል። ከንፈሮች የጸጋን ቃል ያፈልቃል። የቀድሞ ትርጉም ሞገስ በከንፈሮች ይፈሳል የሚለው ማለት ነው። ከዛ ከቁጥር 6 እስከ 7 ድረስ ንጉሱን አምላክ በማለት ይበልጥ ግልጽ በሆነ መልኩ ክፍሉ ከምድራዊ ንጉስ በላይ ለሆነው ለመሲሁ እንደተነገረ ያሳየናል። ይሄ ክፍል በቀጥታ በአዲስ ኪዳን ተጠቅሷል። ዕብራውያን ምዕራፍ 1 ከቁጥር 8 እስከ 9 ድረስ እንደዚህ ይላል። ስለ ልጁ ግን ይላል አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል። የመንግስት በትር የቅንነት በትር ነው። ጽድቅን ወደድክ፣ አመፃን ጠላ። ስለዚህ እግዚአብሔር አምላክህ ከጓደኞች ይልቅ በደስታ ዘይት ቀባ ይላል። አያችሁ፣ ጥቅሱ የኢየሱስን አምላክነት በጣም ቢዩቲፉል በሆነ መልኩ ይገልጸዋል። ስለ ልጁ አምላክ ሆይ ይላል። ሃሌሉያ!
ሃሌሉያ። በእውነት ወዳጆቼ እስኪ በቃ አገኙት፣ ይሄንን ክፍል አገኙት። የሆነ እኔን አገኘኝ። ስለ ልጁ ይላል፣ ስለ ልጁ አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል፣ የመንግስት በትር የቅንነት በትር ነው ይላል። አባት ስለ ልጁ እኛ እንደምናቀው ልጅነት አባትነት ያነሰ ስላልሆነ በስላሴ ዘንድ እኛ እንደምናቀው ልጅነት በአባትነት የተቀደመ ስላልሆነ በስላሴ ዘንድ አባት ስለ ልጁ ምን ይላል? አምላክ ሆይ ይለዋል። ዙፋንህ እስከ ዘላለም ድረስ ይኖራል። ልክ እንደ አብ ሁሉ ዙፋንህ እስከ ዘላለም ድረስ ይኖራል። የመንግስት በትር የቅንነት በትር ነው። ጽድቅን ወደድክ፣ አመፅን ጠላ። ስለዚህ እግዚአብሔር አምላክህ ከጓደኞችህ ይልቅ በደስታ ዘይት ቀባህ ይላል። በጣም ውብ የሆነ ክፍል ነው ጥቅሱ። የኢየሱስን አምላክነት በጣም በውበት ይገልጸዋል። ከዛ ደግሞ የስላሴ አካላትን ልዩነትም እንዲሁ በውበት ይገልጻል። አባት ስለ ልጁ ይናገራል። ሃሌሉያ። አባት ልጅ አይደለም፣ ልጅ አባት አይደለም። ልጅ ደግሞ ልጅ በመሆኑ ከአባት ያነሰ አይደለም። በአምላክነት ትክክል ነው፣ እኩል ነው፣ መለኮት ነው። ስለዚህ ስለ ልጁ አምላክ ሆይ ዙፋን እስከ ዘላለም ድረስ ይኖራል፣ የመንግስት በትር የቅንነት በትር ነው ይለናል። በጣም ውብ የሆነ የእግዚአብሔር ቃል ክፍል ነው። ቁጥር 7 የሚወረሱ የመለኮት ባህሪያት ተካፋይ የሆነውን እኛንም ይመለከተናል። መዝሙር ምዕራፍ 45 ቁጥር 7 እንደዚህ ይላል፣ ጽድቅን ወደድክ አመፃንም ጠላ፣ ስለዚህ ከባልንጀሮችህ ይልቅ እግዚአብሔር አምላክ የደስታ ዘይትን ቀባ ይላል። እግዚአብሔር ታውቃላችሁ የሚወረሱ ባህሪያት አሉት፣ የማይወረሱ ባህሪያት አሉት። የእግዚአብሔር ብቻ የሆኑ የማይወረሱ ባህሪያት ለምሳሌ ሁሉን ቻይነት፣ ሁሉን አዋቂነት፣ በአንድ ጊዜ በሁሉ ስፍራ መገኘት፣ ጅማሬና ፍጻሜ የሌለው ዘላለማዊነት። እኛ ዘላለማዊ ብንደረግም ግን ጅማሬ አለን። እነዚህ የማይወረሱ የእግዚአብሔር ባህሪያት ናቸው። ነገር ግን ደግሞ የመለኮት ባህሪ ተካፋዮች አደረገን ሲል መጽሐፍ ቅዱስ የሚወረሱ የእግዚአብሔር ባህሪያትን እንደተካፈልን ይገልጽልናል። ከነዚህ ከሚወረሱ የእግዚአብሔር ባህሪያት የተነሳ ደግሞ የቁጥር 7 ተካፋዮች ሆነናል። ምን የሚለው? ጽድቅን ወደድክ አመፅን ጠላ የሚለው ማለት ነው። የልባችን መሻት በቀደም እንደተነጋገርነው ከትናንትና ወዲያ የልባችን መሻት በልቡ መሻት ሲለወጥ አይምሯችን ሲታደስ ጽድቅን እየወደድን አመፃን ደግሞ እየጠላን እንሄዳለን። በምላሹ እግዚአብሔር ምንድነው ሪዋርድ የሚያደርገን? በደስታ ዘይት ይቀባናል። ሃሌሉያ! በደስታ ዘይት ይቀባናል። እግዚአብሔር አምላክ ከጓደኞች ይልቅ በደስታ ዘይት ቀባህ ይላል። ሮሜ ምዕራፍ 14 ቁጥር 17 ላይ የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስም የሆነ ደስታ ናት እንጂ መብልና መጠጥ አይደለችም ይላል። አያችሁ፣ በአይምሯችን መታደስ እየተለወጠ መሻታችን በእግዚአብሔር መሻት እየተተካ ልባችን በልቡ እየተለወጠ ሲመጣ የእግዚአብሔርን መንግስት ፉሊ ኤክስፒሪየንስ ማድረግ እንጀምራለን። ምንድናት የእግዚአብሔር መንግስት? መብልና መጠጥ አይደለችም። መብልና መጠጥ አይደለችም፣ ይልቁንም ጽድቅና ሰላም በመንፈስ ቅዱስም የሆነ ደስታ ናት እንጂ ይላል። ከዛ በኋላ ቁጥር 9 ላይ የንጉሶች ሴት ልጆች ለክብርህ ናቸው፣ በወርቅ ልብስ ተጎናጽፋና ተሸፋፍና ንግስቲቱ በቀኝ ትቆማለች ይላል። ብዙ ማብራሪያ ይፈልጋል ያልኳችሁ ክፍል ከዚህ ጀምሮ ይመጣል። በቀኝ መቆም ማለት ምን ማለት ነው? መጀመሪያ በቀኝ ትቆማለች ስለሚል በቀኝ መቆም ማለት ምን ማለት ነው የሚለውን ፈተን እንለፍ። በመንፈሳዊ አገላለጽ ቀኝ የአቅጣጫ ሳይሆን የክብር የኃይልና የስልጣን መገለጫ ነው። ዓለማት የተፈጠሩበት ቃለ እግዚአብሔር የሆነው ኢየሱስ ክርስቶስ በብዙ ስፍራ የእግዚአብሔር ቀኝ ተብሏል። ምን ማለት ነው? የእግዚአብሔር ክብር፣ የእግዚአብሔር ኃይል፣ የእግዚአብሔር ስልጣን ማለት ነው። ስለዚህ ቀኝ ምን ነው የሚያመላክተው? የሆነ የግራ ተቃራኒ የሆነ አቅጣጫን ሳይሆን የክብር የኃይል የስልጣን መገለጫ ነው ማለት ነው። ክርስቶስ ከሙታን ተነስቶ በአብ ቀኝ መቀመጡ በክብር በኃይል በስልጣን እንዳለ ማሳያ ነው ማለት ነው እንጂ አብ እንደ ሰው ቀኝና ግራ እጅ ኖሮት ወይንም ቀኝና ግራ ኖሮት ክርስቶስ ሄዶ በስተቀኝ በኩል ከግራ ተቃራኒ በሆነው አቅጣጫ በስተቀኝ በኩል ተቀምጧል ማለት አይደለም። በቀኙ ተቀመጠ ማለት እስጢፋኖስም በአብ ቀኝ የእግዚአብሔርን ክብር አየሁት ሲል ምን እያለ ነው? በኃይል በክብር በስልጣን ተቀምጧል ለማለት ነው። ስለዚህ በቀኙ ትቆማለች ሲል በኃይል በስልጣን በክብር ትቆማለች ማለት ነው። በቀኙ የምትቆመው ንግስቲቱስ ማን ናት? ብዙ ጊዜ
ይሄ ነገር በተለየ መልኩ ኢንተርፕሬት ሲደረግ እናያለን ሀገራችን ላይ። በቀኙ የምትቆመው ንግስቲቱ ማን ናት? አንዳንድ ትርጉሞችን ሄዳችሁ ማየት ትችላላችሁ። አንዳንድ ትርጉሞችን ብቻ ሳይሆን በጣም ብዙ ትርጉሞችን አገላብጬ ተመልክቻለሁ። እኔ ዛሬ ጊዜን እንደውም በጣም የወሰደው ይሄ ክፍል ነበረ። ስለ ክፍሉ በቂ መረዳት ቢኖረኝም ግን ደግሞ ዛሬ በምንካፈልበት ጊዜ በይበልጥ ክላሪቲ እንዲኖረው ስለፈለኩኝ ብዙ ትርጉሞችን እያየሁኝ ነበረ። በቀኙ የምትቆመው ንግስቲቱ ማን ናት? መጀመሪያ ንግስት መሆን የንጉስ ሙሽራ ወይንም የንጉስ ሚስት መሆን ይጠይቃል አይደለም? ንግስት መሆን የሆነ የሚሰጥ ሹመት ሳይሆን ከሪሌሽንሽፕ የሚገኝ ማንነት ነው። ሪሌሽንሽፕ ያስፈልጋል። ከንጉሱ ጋር ምን አይነት ሪሌሽንሽፕ ያስፈልጋል? ምን አይነት ግንኙነት ያስፈልጋል? የሙሽራነት የሚስትነት ግንኙነት ያስፈልጋል። አንድ ንጉስ በአንድ ሀገር ላይ ሲነግስ የዛች ሀገር ንግስት የምትሆነው ሴት በከተማይቱ ውስጥ ያለች የሆነች ጎበዝ ሴት ተፈልጋ ነው እንዴ? የሆነች በከተማይቱ ውስጥ ያለች የተማረች ሴት ተፈልጋ ነው እንዴ ንግስት የምትሆነው? አይደለም። ከንጉሱ ጋር ሪሌሽንሽፕ ያላት፣ ከሪሌሽንሽፕም ምን አይነት ሪሌሽንሽፕ ያላት? የሚስትነት ሪሌሽንሽፕ ያላት እሷ ናት ንግስት የምትሆነው። ስለዚህ ንግስት መሆን ሚስት መሆን ይጠይቃል። የበጉ ሚስት ደግሞ በተደጋጋሚ በመጽሐፍ ቅዱሳችን እንደተጠቀሰው ማናት? ቤተ ክርስቲያን ናት። ንጉሱ በጉ ነው። ንግስቲቱ ደግሞ ሙሽራይቱ ቤተ ክርስቲያን ናት። ራእይ ምዕራፍ 19 ቁጥር 7 እስከ 8 ድረስ እንደዚህ ይላል። የበጉ ሰርግ ስለደረሰ ይላል። እንደው ሚስት የሚለው ቃል እኔ የፈበረኩት የመሰላችሁና የከበዳችሁ ሰዎች ካላችሁ እና ሚስት የሚለውን ቃል ምናልባት እንደው ጭንቅ ክብድ ሊላችሁ ይችላል። ግን መጽሐፍ ቅዱስ ነው ያለው። መጽሐፍ ቅዱስ ካለው ደግሞ እኛን አይከብደንም። ራእይ ዮሐንስ ምዕራፍ 19 ከ7 እስከ 8 ድረስ እንደዚህ ይላል። የበጉ ሰርግ ስለደረሰ ይልና ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለሱ እናቅርብ። ያጌጠና የተጣራ ቀጭን የተልባ እግር ልብስ እንድትጎናጸፍ ተሰጥቷታል። ቀጭኑ የተልባ እግር የቅዱሳን ጽድቅ ስራ ነውና ይላል። አያችሁ፣ ይህች ሚስቱ ማናት? ቤተ ክርስቲያን ናት። ኤፌሶን ምዕራፍ 5 ላይ ሐዋርያው ጳውሎስም በጣም አበክሮ እንደሚነግረን ባሎች ሆይ ሚስቶቻችሁን ውደዱ ብሎ ክርስቶስና ቤተ ክርስቲያንን የባልና የሚስትነት ምሳሌ አድርጎ ያቀርባል። ክርስቶስ ቤተ ክርስቲያንን እንደወደዳት፣ ስለ እርሷ ራሱን አሳልፎ እንደሰጠ፣ ደግሞም ከፊት መጨማደድ ሊያነጻት በቃሉና በውሃ እንደሚቀድሳት፣ በመንፈሱ እንደሚቀድሳት እንደዛው አድርጋችሁ ሚስቶቻችሁን ውደዱ ብሎ የበጉ ሙሽራ የበጉ ሚስት ቤተክርስቲያን እንደሆነች አጽንኦት ሰጥቶ ይነግረናል። ራእይ መጽሐፍ ላይም በግልጽ ሚስቱም ራሷን ስላዘጋጀች ብሎ የለበሰችው ልብስ ራሱ ደግሞ የቅዱሳኑ ጽድቅ ስራ ነውና ብሎ ይናገራል። ቤተክርስቲያን ንጉሱ ባሏ ባለበት በቀኙ ማለትም በክብር በኃይልና በስልጣን ትኖራለች። ክብር ለሱ ይሁን። ሃሌሉያ። ኤፌሶን ምዕራፍ 2 ከ6 እስከ 7 ድረስ በሚመጡ ዘመናትም በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን፣ በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን ይላል። ቤተክርስቲያን ማለት በክርስቶስ ኢየሱስ አምነው የዳኑ ሰዎች ስብስብ ማለት ናት። እነዚህ ሰዎች የት ነው ያሉት? ከእርሱ ጋር ተነስተው በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር ተቀምጠዋል። እርሱ ያለው የት ነው? በአብ ቀኝ በኃይል በስልጣንና በክብር ስፍራ። በእርሱ የሚያምኑ ስብስብ የሆነችው ቤተክርስቲያን የት ነው ያለችው? በቀኙ በኃይል በክብር በስልጣን ናት ያለችው። ራእይ ዮሐንስ ምዕራፍ 3 ቁጥር 21 ደግሞ እንደዚህ ይላል። እኔ ደግሞ ድል እንደነሳው ከአባቴ ጋር በዙፋኑ ላይ እንደተቀመጥኩኝ ድል ለነሳው ከኔ ጋር በዙፋኔ ላይ ይቀመጥ ዘንድ እሰጠዋለሁ ይላል። ይሄ ስለ ቤተ ክርስቲያን ወይንም ስለ አማኞች ስብስብ የተነገረ ክፍል ነው ማለት ነው። ቁጥር 10 እስከ 15 ለንግስቲቱ የተደረገ ጥሪን እናያለን። ስሚ የኋላሽን እርሺ ይላታል። ሃሌሉያ። ቁጥር 11 ላይ ንጉስ ውበትሽን ወዷልና እርሱ ጌታሽ ነውና ይላል። ንጉስ ምንሽን ወዷል? ውበትሽን ወዷልና እርሱ ጌታሽ ነውና። መንፈሳዊ ውበት ቅድስና ነው። ቅድም እንዳልኳችሁ የተቀደስ ነው የተዋብ ነው ደግሞ ከፍቅሩ የተነሳ ነው። ንጉስ ውበትሽን ወዷል የሚለው መጀመሪያውኑ ሲያገኘን ውብ ሆነን ስላገኘን ሳይሆን ንጉስ መዋብሽን ወዷልና ሊያስውብሽ ወዷልና እርሱ ደግሞ ጌታሽ ነውና የሚል ትርጓሜ ነው የሚሰጠን ማለት ነው። ወገኖቼ
እግዚአብሔር ሰዎችን በአካላዊ ውበት እንደሚወድ አድርጎ ማሰብ እግዚአብሔርን መሳደብ ነው። እግዚአብሔርን መሳደብ ነው። እንደዚህና እንደዚያ ብዬ ብዙ ነገር ውስጥ መግባት አልፈልግም። ነገር ግን እግዚአብሔር ወንዶችንም ሆነ ሴቶችን ማናቸውንም ሰው በውበት በአካላዊ ውበት ይወዳል ብሎ መናገር እግዚአብሔርን መሳደብ ነው። በመንፈሳዊ አገላለጽ ውበት ቅድስና ነው። ቤተ ክርስቲያንን ውበቷን ወዷልና እግዚአብሔር ውበታችንን ወዷልና አስቀድመን የተዋብን ስለሆንን ሳይሆን እንድንዋብ ስለወደደ በፍቅሩ አስውቦናልና። ሃሌሉያ! ስለወደደን አስውቦናልና ከዛ ደግሞ እርሱ ጌታሽ ነውና ይላል። ምን እያላት ነው? ንግስት ብትሆኝም እርሱ ጌታሽ ነውና አክብሪው። ከዚህ በፊት ስለ አርጤክስስና ስለ ንግስት አስጢን ስንመለከት ታስታውሳላችሁ አይደለም? ንጉስ አርጤክስስ ንግስናውን ያገኘው ከአስጢን አይደለም። ንግስናው ከማንነቱ ነው የሚወጣው እሷ ግን አስጢን ግን ንግስናዋን ያገኘችው ንግስትነቷን ያገኘችው ከንጉሱ ጋር ካላት ሪሌሽንሺፕ የተነሳ ነው። ስለዚህ ለንጉሱ የንግስትነቷ ምንጭ ነውና የክብሯ ምንጭ ነውና ለንጉሱ የሚገባውን ክብር ልትሰጥ ይገባ ነበረ ብለን ነበረ። ልክ እንደዛው ሁሉ ቤተ ክርስቲያን በፍቅሩ የተዋበች ክርስቶስ ኢየሱስ እሷን ከመውደዱ የተነሳ በደሙ አጥቦ ያስዋባት በፍቅሩ የተዋበች ናትና ንግስትም ብትሆን የውበቷ ምንጭ የሆነውን የክብሯ ምንጭ የሆነውን የኃይሏ ምንጭ የሆነውን የስልጣኗ ምንጭ የሆነውን ጌታዋን ልታከብረው ይገባል። ሃሌሉያ! የነገስነው በእርሱ ላይ አይደለም፣ የነገስነው ከሱ ጋር ነው እንጂ። አንዳንድ ጊዜ መጽሐፍ ቅዱስ ነግሳችኋል ሲለን ከሱ ጋር መንገሳችንን ረስተን በሱ ላይ የነገስን ይመስለናል። በእርሱ ላይ አልነገስንም፣ ከሱ ጋር ነገስን እንጂ ከሱ የተነሳ ነገስን እንጂ። ስለዚህ ያነገሰንን እሱን ጌታችን ነውና ልናከብረው ያስፈልጋል። መንፈሳዊ ውበት ቅድስና ነው። የተቀደስነው የተዋብነው ከፍቅሩ የተነሳ ነው። የነገስነው ከሱ ጋር ነው እንጂ በሱ ላይ አይደለም። ስለዚህ ልናከብረው ይገባል። ቁጥር 16 በአባቶችሽ ፋንታ ልጆች ተወለዱልሽ፣ በምድርም ሁሉ ላይ ገዢዎች አድርገሽ ትሾሚያቸዋለሽ፣ ለልጅ ልጅም ሁሉ ስምሽን ያሳስባሉ። ስለዚህ ለዓለምና ለዘላለም አሕዛብ ይገዙልሃል ይላል። ይሄ ክፍል አማርኛው ትርጉም ላይ በአባቶችሽ ፈንታ ልጆች ተወለዱልሽ፣ በምድርም ሁሉ ላይ ገዢዎች አድርገሽ ትሾሚያቸዋለሽ፣ ለልጅ ልጅም ሁሉ ስምሽን ያሳስባሉ ብሎ እስከዚህ ድረስ በሴት ጾታ ለተጠቀሰ ሰው አድሬስ እንደሚያደርግ አድርጎ ይናገራል። በሙሉ ሌሎች ትርጉሞችን ሄዳችሁ ብታያቸው ግን እንደዚህ አይደለም ክፍሉን የሚገልጸው። መጨረሻው ላይ ግን እዚሁ ትርጉም ላይ ራሱ ስለዚህ ለዓለምና ለዘላለም አሕዛብ ይገዙልሃል ብሎ ደግሞ መልሶ ትርጉሙ ይቀይረዋል። ምን እያለው ነው? የአባትህ ወይንም የዳዊት ዙፋን የማይቆረጥ ዘላለማዊ ነው እያለው ነው። አዲስ ትርጉም የሚባል እኔ በጣም የምወደው ትርጉም አለ። ዩ ቨርዥን የሚለው መጽሐፍ ቅዱስ ካላችሁ እዛ ውስጥ ልታወርዱት ትችላላችሁ። በጣም ቀላል አማርኛ ነው። በጣም ነገሮችን ክላሪፋይ ያደርጋል። አዲስ ትርጉም የሚባል ከአዲሱ መደበኛ ትርጉም ውጭ የሆነ እንደዚህ ይለዋል። ይህንን ክፍል ንጉሥ ሆይ በቀድሞ አባቶች ተተክተው የሚነግሱ ብዙ ልጆች ይኖረዋል። በአባቶችሽ ፈንታ ልጆች ተወለዱልሽ የሚለውን ማለት ነው። ንጉሥ ሆይ በቀድሞ አባቶች ተተክተው የሚነግሱ ብዙ ልጆች ይኖረዋል፣ አንተም በምድር ሁሉ ላይ ልዑላን አድርገህ ትሾማቸዋለህ ይላል። በምድር ሁሉ ላይ ገዢዎች አድርገሽ ትሾማቸዋለሽ የሚለው ክፍል ማለት ነው። አንተም በምድር ሁሉ ላይ ልዑላን አድርገህ ትሾማቸዋለህ ይላል። ይሄ ክፍል ፍጻሜውን ያገኘው በአዲስ ኪዳን በዕብራውያን ምዕራፍ 2 ቁጥር 10 ላይ ነው። ብዙ ልጆችን ወደ ክብር ሲያመጣ የመዳናቸውን ራስ በመከራ ይፈጽም ዘንድ ከእርሱ የተነሳ ሁሉ በእርሱም ሁሉ ለሆነ ለእርሱ ተገብቶታልና ይላል። የአባትህ የዳዊት ዙፋን የማይቆረጥ ነው። ንጉሥ ሆይ በቀድሞ አባቶች ተተክተው የሚነግሱ ብዙ ልጆች ይኖሩሃል። እነዚህ ብዙ ልጆች ወደ ክብር የመጡት ደግሞ በክርስቶስ ኢየሱስ ሞትና ትንሣኤ ነው። እነዛ ልጆች እኔና እናንተ ነን ወዳጆቼ። ይቅርታ።
ትንቢተ ኢሳይያስ ምዕራፍ 53 ቁጥር 10 ላይ ይህንን ክፍል የሚያጸና ቃል እናገኛለን። እግዚአብሔር በደዌ ያደቀው ዘንድ ፈቀደ ይልና ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ ዕድሜውም ይረዝማል፣ የእግዚአብሔርን ፈቃድ በእጁ ይከናወናል። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ ብዙ ልጆችን ወደ ክብር ያመጣል። በቀድሞ አባቶች ተተክተው የሚነግሱ ብዙ ልጆች ይኖሩሃል። አያችሁ እነዚህ ሶስቱ ጥቅሶች እንዴት የተያያዙ እንደሆኑ። ጌታ ኢየሱስ ክርስቶስ ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ በቀድሞ አባቶች ተተክተው የሚነግሱ ብዙ ልጆች ይኖሩታል፣ ብዙ ልጆችንም ወደ ክብር ያመጣል። በዕብራውያን ምዕራፍ 2 መሰረት ደግሞ ከዛ በኋላ እንደዚህ ይላል ደግሞ ቁጥር 17 ይሄ አዲስ ትርጉም ባልኳችሁ መጽሐፍ ቅዱስ ማለት ነው። እኔ በየትውልዱ ዝናህን እገልጣለሁ፣ ለልጅ ልጅ ሁሉ ስምሽን ያሳስባሉ የሚለው ክፍል ማለት ነው። እኔ በየትውልዱ ዝናህን እገልጣለሁ፣ ስለዚህ ህዝቦች ሁሉ ከዘላለም እስከ ዘላለም ያመሰግኑሃል ይላል። እኔ ከ10 በላይ እንግሊዝኛ ትርጉሞችን ተመልክቻለሁ። በሙሉ የሚመሳከሩትና የሚደጋገፉት አሁን ካልኳችሁ አዲስ ትርጉም ከሚለው የመጽሐፍ ቅዱስ ትርጉም ጋር ነው። በዚህ በቁጥር 16 እና 17 ላይ ባለው ሐሳብ ዙሪያ ማለት ነው። ስለዚህ ቁጥር 16 እና 17 አሁን አዲስ ትርጉም ባልኳችሁ አጠቃላይ ሳነበው ምን ይላል? ንጉሥ ሆይ በቀድሞ አባቶች ተተክተው የሚነግሱ ብዙ ልጆች ይኖሩሃል፣ አንተም በምድር ሁሉ ላይ ልዑላን አድርገህ ትሾማቸዋለህ። እኔ በየትውልዱ ዝናህን እገልጣለሁ፣ ስለዚህ ህዝቦች ሁሉ ከዘላለም እስከ ዘላለም ያመሰግኑሃል። የዚህ ትንቢት ፍጻሜ ደግሞ ፊልጵስዩስ 2 ላይ እናገኘዋለን። ፊልጵስዩስ ምዕራፍ 2 ቁጥር 9 እስከ 11 ድረስ። በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። ይሄ በኢየሱስ ክርስቶስ ስለሚሰራ በእርሱ መታዘዝ፣ በእርሱ ስለ ኃጢአት ነፍሱን መስዋዕት አድርጎ በመስጠት ስለሚሰራ ስራና በዛም ውስጥ ስለሚገኙ ፍሬዎች ስለ እኔና ስለ እናንተ እየተነገረ እንዲሁም ደግሞ ያንን በማድረጉ ዝቅ ዝቅ ብሎ በመታዘዙ ምክንያት ዝናው በምድር ዙሪያ ሁሉ ስለመውጣቱ እግዚአብሔር አምላክ ስሙን በሰማይ በምድር ከምድርም በታች ከፍ ከፍ ስለማድረጉ የተነገረ ትንቢታዊ ቃል ነው ማለት ነው። ጌታ ይመስገን። በግልጽ አስረድቻለሁ ብዬ አምናለሁኝ። እንግዲህ ምን እንማር ከዚህ ምዕራፍ? ከምዕራፍ 45 ምን እንማር? አንደኛ አምልኳችን ከሁኔታ ሳይሆን ከመገለጥ ይጀምር። ቅድም እንዳልኳቸው ልቤ መልካም ነገርን አፈለቀ። ሃሌሉያ። ከደጅ የምናየውን ነገር፣ ከደጅ የምንመለከተውን ነገር ከሁኔታ ጋር እንደዚህ አያይዘን ከዛ ተነስተን ሳይሆን እግዚአብሔር ማን እንደሆነ ተገልጦልን፣ በክብሩ ተገልጦልን፣ በቅድስናው ተገልጦልን፣ በውበቱ ተገልጦልን ስንጀምር ልቤ መልካም ነገርን አፈለቀ እንላለን። አምልኳችን ከሁኔታ ሳይሆን ከመገለጥ ይጀምር። የእግዚአብሔር ክብርና ውበት ተገልጦልን እግዚአብሔርን እናምልከው። ሁለተኛ ምን እንማር? ጽድቅን መጥላትና አመፃን መውደድ እውነተኛ ደስታ እንዲርቀን ያደርጋል። ወዳጆቼ ጽድቅን ስንጠላ አመፃን ስንወድ ከኃጢአት የሚገኝ ደስታ ትሪኪ ነው። ደስታ ይመስላል፣ ግን እውነተኛ ደስታ አይደለም። ዕብራውያን ምዕራፍ 11 ላይ እንደሚናገረው ሙሴ ከኃጢአት የሚገኝ ደስታን ንቆ ይላል። ከኃጢአት የሚገኝ ደስታ አለ፣ ግን ያ ደስታ ፌክ ነው፣ ጊዜያዊ ነው፣ ስር የለውም፣ ሐሴት አይደለም፣ ይጠፋል፣ ይተናል። ነገር ግን ከመንፈስ ቅዱስ የሆነው ደስታ እንዲያገኘን ጽድቅን እየወደድን አመፃን እየጠላን እንሄዳለን። ይህ ደግሞ የሚሆነው ልባችን በልቡ ሲለወጥ፣ እግዚአብሔር የልባችንን መሻት ዲዛይራችንን ሲለውጠው፣ በአይምሯችን መታደስ ስንለወጥ ነው ይሄ የሚሆነው። ሶስተኛ ምን እንማር? ንጉሳችንና ሙሽራችንን ለመስማትና የኋላችንን ለመርሳት ተጠርተናል። ልጄ ሆይ ስሚ፣ የኋላሽን እርሺ። ንጉሥ ውበትሽን ወዷልና የአባትሽን ቤት ትናንትናሽን እርሺ። የኋላችንን እየተውን ንጉሳችንን ጌታችንን ለመስማት ለመከተል ተጠርተናል። አራተኛ በፍቅሩ ያስዋበን ያከበረን ከእሱ ጋር ያነገሰን የኃይላችን የክብራችን የውበታችን ምንጭ
ሙሽራችን ጌታችን ነውና እናክብረው። ሃሌሉያ። በነገራችን ላይ ከንጉስ ጋር በምንም አይነት ሁኔታ ሪሌት ብታደርጉ፣ በምንም አይነት ሁኔታ ሪሌሽንሽፕ ቢኖራችሁ ስቲል ንጉሳችሁም ነው። ለምሳሌ አሁን የሀገራችን ጠቅላይ ሚኒስትር ዶክተር አብይ አህመድ ለልጆቻቸው አባትም ናቸው። አት ዘ ሴም ታይም ልጆቹ ሌላ ጠቅላይ ሚኒስትር የላቸውም። ጠቅላይ ሚኒስትራቸውም እሳቸው ናቸው። ልክ እንደኛ ሁሉ ጠቅላይ ሚኒስትራቸውም ናቸው ለልጆቻቸው። ወዳጆቼ ከኢየሱስ ጋር ከእግዚአብሔር ጋር ያለን የትኛውም አይነት ሪሌሽንሽፕ እሱን በእኛ ላይ ንጉስና ጌታ ከመሆን የሚከለክል የሚያግድ የሚያስቀር አይደለም። ስቲል ንጉሳችን ነው። አባታችን ነው፣ ግን ደግሞ ንጉሳችን ነው። ሙሽራችን ነው፣ ግን ደግሞ ጌታችን ነው። ሃሌሉያ። ስለዚህ በፍቅሩ ያስዋበን ሙሽራችን ጌታችን ነውና እናክብረው። ከዚህ ምዕራፍ በመጨረሻ የምናየው ነው። ወደ ምዕራፍ 46 እገባለሁ። ምዕራፍ 46 እግዚአብሔር ከኛ ጋር የሚል ቲም ያለው ነው። ምዕራፍ 46 ከቁጥር 1 እስከ 3 አማኝ መከራን አይክድም ግን ደግሞ አይፈራም የሚል ሐሳብን ይሰጠናል። ቁጥር 1 አምላካችን መጠጊያችንና ኃይላችን ባገኘን በታላቅ መከራም ረዳታችን ነው። ዳዊት መከራ እንዳለበት አልካደም። ባገኘን በታላቅ መከራም ረዳታችን ነው አለ። ሌላው እዚህ ክፍል የሚያሳየን ነገር ምንድን ነው? ቁጥር 1 እግዚአብሔር ወዳጆቼ የመከራችን ምንጭ ሳይሆን በመከራ ጊዜ ረዳታችን ነው። ብዙ ጊዜ ሰይጣን የሚሸነግለን የሚያታልልንና ከእግዚአብሔር ጋር የሚያጣላን በመከራ ውስጥ ስንሆን እግዚአብሔርን የመከራችን ምንጭ የመከራችን ምክንያት አድርገን እንድናየው ያደርገናል። ጌታ ሆይ አልክ፣ እሺ ይህንን ነገር ፈቀድክ፣ ፈረድክብኝ ብለን የመከራችን ምንጭ አድርገን እግዚአብሔርን እንድናየው ያደርገናል። ኢዮብን ሲያደርገው እንደነበረው ማለት ነው። ነገር ግን አምላካችን መጠጊያችንና ኃይላችን ባገኘንም በታላቅ መከራ ምክንያቱ ምንጩ ሳይሆን ረዳታችን ነው። ሃሌሉያ። ናሆም ምዕራፍ 1 ቁጥር 7 እግዚአብሔር መልካም ነው በመከራ ጊዜም መሸሸጊያ ነው የሚለው እንጂ የመከራ ምንጭ ነው አይልም። እግዚአብሔር የመከራ ምንጭ አይደለም። እግዚአብሔር የችግራችን ምንጭ አይደለም። የአበሳ ምንጭ አይደለም። እግዚአብሔር ይልቁንም በመከራ ቀን መሸሸጊያችን ነው። አያችሁ እንዴት በእግዚአብሔር ላይ እንደሚዋሽ ጠላት፣ እንዴት በእግዚአብሔር ላይ እንደሚዋሽ፣ በባህሪው ላይ እንዴት እንደሚዋሽ፣ በተግባሩ ላይ እንዴት እንደሚዋሽ። እግዚአብሔር የመከራችን ምንጭ ሳይሆን እግዚአብሔር በመከራችን ጊዜ መጠጊያችን ነው፣ ማምለጫችን ነው፣ መፍትሄያችን ነው። ያዕቆብ ምዕራፍ 1 ቁጥር 13 ያዕቆብ እንደዚህ ያለ ማንም ሲፈተን በእግዚአብሔር እፈተናለሁ አይበላል። እግዚአብሔር በክፉ አይፈተንምና እርሱ ራሱስ ማንንም አይፈተንም ማለት ቴምፕት አይሆንም። እግዚአብሔር አሁን መፈተን ክፉ ነው አይደለም? እግዚአብሔር ሰውን ቴምፕት ለማድረግ እሱ ቴምፕት አይሆንም፣ አይፈተንም። እሱ ያ ክፉ ነገር አይፈትነውም እሱ። ስለዚህ ማንንም በክፉ አይፈትንም እግዚአብሔር ቴስት ነው የሚያደርገው እንጂ ቴምፕት አያደርግም። ቴስት እና ቴምፕቴሽን በጣም የተለያዩ ነገሮች ናቸው። ሰይጣን ሊጥለን ይፈትነናል፣ እግዚአብሔር ግን ሊያሳልፈን ይፈትነናል። ወደሚቀጥለው ሌቭል ሊያሳልፈን ሊያሳድገን። ልክ አሁን አስተማሪዎቻችን እኮ ከአንድ ክፍል ወደ አንድ ክፍል እንድንዘዋወር ይፈትኑናል አይደለም? ክፉ ስለሆኑ ስለሚጠሉን እኛን መጣል ስለሚፈልጉ አይደለም የሚፈትኑ። ነገር ግን ለሚቀጥለው ክፍል የሚበቃ ለሚቀጥለው ክፍል የሚመጥን ዕውቀት መያዛችንን ለማሳየት ለማረጋገጥ ይፈትኑንና ወደሚቀጥለው ክፍል ያሳልፉናል። እግዚአብሔር ወደሚቀጥለው ሌቭል ሊያሸጋግረን ይፈትነናል። ሰይጣን ግን ሊጥለን ይፈትነናል። እግዚአብሔር ማንንም ሊጥል አይፈትንም። እግዚአብሔር የማንም የመከራና የፈተና ምንጭ አይደለም። ይልቁንም በመከራ ጊዜ መጠጊያ ነው፣ በፈተና ጊዜ ደግሞ መውጫ ነው። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 13 እግዚአብሔር ፈታኝ ሳይሆን በፈተና ጊዜ መውጫን የሚያዘጋጅ እንደሆነ ደግሞ ይነግረናል። ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም፣ ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ። አያችሁ፣ የክፋት ምንጭ ሳይሆን የመከራ ምንጭ ሳይሆን የፈተና ምንጭ ሳይሆን እግዚአብሔር እንደውም ስንፈተን ከምንችለው ይልቅ እንዳንፈተን አይፈቅድለትም። ፈታኙ በቃ ይለዋል። በቃ ኢዮብን ስላመነው ነው። በነገራችን ላይ እንደሚችል ስላመነው ነው እስከዛ ድረስ የፈቀደለት።
ከምንችለው በላይ እንድንፈተን እግዚአብሔር አይፈቅድም። የማይፈቅድ እግዚአብሔር የታመነ ነው ይልና ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋል ይላል። እግዚአብሔር የፈተና ምንጭ ሳይሆን የመከራ ምንጭ ሳይሆን በመከራ ጊዜ መሸሸጊያ፣ በፈተና ጊዜ ደግሞ ፈተናው ከአቅማችን በላይ እንዳይሆን የሚከለክል ደግሞ መውጫን የሚያዘጋጅ አምላክ ነው። ጠላት በእግዚአብሔር ላይ የሚዋሸውን ውሸት እኛ ሰፖርት ማድረግ የለብንም። ከቁጥር 2 እስከ 3 በዙሪያችን ያለ ሁሉም ነገር ሊናወጥ እንደሚችል ያሳየናል። ተራሮች በጣም ጽኑዓን ናቸው አይደለም? ተራሮችን ስታያቸው ደስ አይላችሁ? እኔ ተራራ በጣም ነው የምወደው። ልጄም ላይ አጋብቼባት ልጄ አሁን ተራራ ትወዳለች፣ ታደንቃለች። ተራራን ሳይ በቃ የተራራ ግርማ ያስደንቀኛል። የሆነ ግርማ የሆነ ማጀስቲ ያለው እኮ አይደለ? እና የእግዚአብሔር ግርማማ እንዴት ይሆን እያልኩኝ እደነቃለሁ ተራራን ሳይ። ያ እኔ የምደነቅበት ያ እኔ የምወደው ያ ባለ ግርማ ያ ተራራ ይናወጣል። ተራሮች ቢናወጡ ምድር ብትናወጥ ተራሮች ወደ ባህር ልብ ቢወሰዱ ይላል ይናወጣል። በዙሪያችን ያለ ማንኛውም የተፈጠረ ነገር ይናወጣል በነገራችን ላይ። ነገር ግን ሃሌሉያ ሁሉ ሊናወጥ ይችላል እንጂ ረድኤታችን ግን አይናወጥም። ረድኤታችን አይናወጥም። ስለዚህ በሚናወጥ ነገር ላይ እምነታችንን አናኑር። ዳዊት ለምንድን ነው አልፈራም ያለው? በተራሮች የታመኑ ሊፈሩ ይገባቸዋል። ምክንያቱም አንድ ቀን ተራሮች ይናወጣሉ፣ ወደ ባህር ልብ እንግባ ይላሉ። የማይናወጠውን ያመነ ግን አይፈራም። ዕብራውያን ምዕራፍ 13 ቁጥር 6 ላይ እንደዚህ ይላል፣ ስለዚህ በድፍረት ጌታ ይረዳኛልና አልፈራም፣ ሰው ምን ያደርገኛል እንላለን ብሎ ከዚህ ክፍል ላይ በቀጥታ ወስዶ የዕብራውያን ጸሐፊ ሲናገር እናየዋለን። ስለዚህ ወዳጆቼ ዳዊት አልፈራም የሚለው በማይነዋወጥ ነገር ላይ እምነቱን ስላደረገ ነው። የዕብራውያን ጸሐፊም የሚነግረን ያንኑ ነው። በቃ ስለዚህ በድፍረት ጌታ ይረዳኛልና አልፈራም፣ ሰው ምን ያደርገኛል እንላለን ይላል። ዕብራውያን ምዕራፍ 12 ቁጥር 28 ላይም ስለዚህ የማይናወጥን መንግስት ስለምንቀበል ይላል። የማይናወጥን መንግስት ስለምንቀበል በማክበርና በፍርሃት እግዚአብሔርን ደስ እያሰኘን የምናመልክበትን ጸጋ እንያዝ ይላል። አለመነዋወጥ ያለው በእግዚአብሔር ዘንድ ብቻ ነው እንጂ የተፈጠረ ነገር ሁሉ ይነዋወጣል። ዳዊት እምነቱን በማይናወጠው አምላክ ላይ ስላደረገ አልፈራም ይላል። በሚናወጥ ነገር ላይ እምነታችንን አድርገን አለመፍራት አንችልም። ከቁጥር 4 እስከ 7 ድረስ የእግዚአብሔር ሕልውና ወይንም የእግዚአብሔር መንፈስ ለሕዝቡ የሚሰጠውን ደስታ፣ ለሕዝቡ የሚሰጠውን መረጋጋት፣ ለሕዝቡ የሚሰጠውን እርካታ ያሳየናል። ለአንብበው ከቁጥር 4 እስከ 7 ድረስ የወንዝ ፈሳሾች የእግዚአብሔርን ከተማ ደስ ያሰኛሉ። ልዑል ማደሪያውን ቀደሰ። እግዚአብሔር በመካከሏ ነውና አትናወጥም። እግዚአብሔር ፈጥኖ ይረዳታል። አሕዛብ ተናወጡ፣ መንግስታትም ተመለሱ። እርሱ ቃሉን ሰጠ፣ ምድር ተንቀጠቀጠች። የሰራዊት ጌታ እግዚአብሔር ከኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው ይላል። መጠጊያችን ነው ይላል። ይሄ የዚህ ሁሉ ግን የምን ውጤት ነው? መጀመሪያ የወንዝ ፈሳሾች የእግዚአብሔርን ከተማ ደስ ያሰኛሉ የሚለው ልዑል ማደሪያውን ቀደሰ የሚለው የዚህ ውጤቶች ናቸው። ከታች የተዘረዘረው እርካታው፣ መረጋጋቱ፣ አለመደንገጡ፣ አለመናወጡ እነዚህ ሁሉ የወንዝ ፈሳሾች የእግዚአብሔርን ከተማ ደስ ያሰኛሉ፣ ልዑል ማደሪያውን ቀደሰ የሚለው ቃል ውጤቶች ናቸው። ይህንን ስፍራ ሳጠናው ኢየሩሳሌም ይሄ ነው የሚባል ወንዝ የላትም በከተማዋ የሚያልፍ። ስለምን ወንዝ ነው ታዲያ የሚናገረው? ስለ እግዚአብሔር ሕልውና። በአዲስ ኪዳን ደግሞ ስለ መንፈስ ቅዱስ ነው የሚናገረው። ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 7 ቁጥር 38 እንደዚህ አለ፣ በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ ይላል። ራእይ ምዕራፍ 22 ቁጥር 1 ደግሞ በአደባባዩ መካከል ይላል ስለ ሰማያዊቱ ኢየሩሳሌም ሲናገር፣ በአደባባዩ መካከል ከእግዚአብሔርና ከበጉ ዙፋን የሚወጣው እንደ ብርሌ የሚያንጸባርቀውን የሕይወት ውሃ ወንዝ አሳየኝ ይላል። ስለዚህ ከዚህ ወንዝ የተነሳ ከመንፈሱ የተነሳ ከሕልውናው የተነሳ ለሕዝቡ ደስታን ይሰጣል፣ ለሕዝቡ መረጋጋትን ይሰጣል፣ ለሕዝቡ እርካታን ይሰጣል። ይህ ክፍል የሚነግረን ስለዚህ ወንዝ ነው። ከዛ ከቁጥር 8 እስከ 11 የድላችን ምንጭ በሕዝቦች ሁሉ ላይ ድል አድራጊ የሆነው እግዚአብሔር ነው የሚል ሐሳብን ያስጨብጠናል። ቁጥር 10 እንግዲህ በጣም ታዋቂዋ ቃል ትመጣለች።
እረፉ እኔም አምላክ እንደሆንኩ እወቁ፣ በአሕዛብ ዘንድ ከፍ ከፍ እላለሁ፣ በምድርም ላይ ከፍ ከፍ እላለሁ ይላል። ግን ጥንቃቄ ልናደርግ የሚገባው እረፉ ማለት ስራ ፈቱ ምንም አታደርጉ ማለት አይደለም። እረፉ ማለት ለእግዚአብሔር ሉዓላዊነት እውቅና ስጡ። አትታገሉ። ሁሉን የምትሰሩ እናንተ እንደሆናችሁ አትቁጠሩ። አንዳንድ ጊዜ ምድር የተደገፈችበት ምሰሶ እኛ እንደሆነ ይሰማናል። እናቴ ምን ትላለች? እሱ ካልጮኸ የሚነጋ አይመስለውም አውራ ዶሮ ትላለች። አንዳንድ ጊዜ እንደዛ ይመስለናል። ሀኒው ማጅን አውራ ዶሮ ያው ሲነጋ ይጮሃል እና አስቡት በቃ እሱ ካልጮኸ ሚነጋው አይመስለውም፣ ሚነጋ አይመስለውም። እንደው ይሄ ተረት እውነት ቢሆን በጣም የሚያስቅ ነገር እኮ ነው። አንዳንድ ጊዜ ይሄ አስቂኝ ይመስላል እንጂ ይሄ ተረት እኛ ራሳችን እንደዛ ስናደርግ ራሳችንን እንደምናገኘው ታውቃላችሁ። እኛ ከሌለን በቃ እንደው ምንም ነገር የማይሆን እኛ ካላደረግነው፣ እኛ ሀሳብ ካልሰጠንበት፣ እኛ ካልታገልን፣ እኛ ካልተገኘን በቃ ነገር ዓለሙ የሚበለሻሽ። አረ ምድር የተደገፈችው እኛን አይደለም፣ የስልጣኑን ቃል ነው። አረ ቤተ ክርስቲያን የተመሰረተችው እኛ ላይ አይደለም፣ በክርስቶስ ኢየሱስ ላይ ነው። አረ የቤተ ክርስቲያን ራስና መሰረት እኛ አይደለንም፣ ክርስቶስ ኢየሱስ ነው። አረ ዓለማትን የሚያስተዳድረው የኛ ማንነትና የኛ ጥበብ የኛ ጥረት አይደለም፣ እግዚአብሔር ነው። እኛ አብሮ ሰራተኞች ነን፣ እድል ያገኘን አብሮ ሰራተኞች፣ እድል ያገኘን እንጂ በእኛ እጅ አይደለም ሁሉ ነገር ያለው። እረፉ ማለት ያ ነው። ለሉዓላዊነቴ እውቅና ስጡ። እኔ ነኝ ዋናው ሰራተኛ፣ እኔ ነኝ ዋናው አስተዳዳሪ፣ እናንተ ከኔ ጋር አብሮ ሰራተኞች ናችሁ ነው የሚለን እግዚአብሔር። አንድ ጊዜ ዶክተር ማሙሻ ፋንታ አንድ ምሳሌ ሰጥቶን በጣም ቆይቷል። ሮሜን ሲያስተምረን ነው ገና ጌታ እንደተቀበልኩኝ አካባቢ፣ ግን አረሳውም። በቃ በጣም ልቤ ውስጥ ጠልቆን የቀረው ምሳሌው ምን አለን? ድሮ አባቴ ያለ እንደዚህ በመዶሻ ሚስማር እንደዚህ በአንድ ጊዜ መቶ ሲያስገባ በጣም በቃ እቀና አለሁኛል እና እኔ መቼ ነው እንደዚህ ማድረግ የምችለው? በቃ እኔ መቼም እንደዚህ ማድረግ አልችልም ማለት ነው ስለው፣ ቆይ እንዴት ትችላለህ እኮ ና አምጣ እጅህን ይለኝና እንደው በዛች በትንሿ እጄ መዶሻውን ያስይዘኝና ከዛ ግን እጄን ይይዘኛል አለ እሱ። ከዛ ሚስማሯን አስተካክሎ ያቆምና አብረን እንመተዋለን በመዶሻው ሚስማሩን አለ እና ሚስማሩ ጥልቅ ብሎ ሲገባ የስ አስገባሁት ብዬ ቦርቃለሁኝ አለ። አሁን ግን ቆም ብዬ ካደኩኝ በኋላ ሳስበው እውነታው እኔን አሳትፎ እኔ ደስ እንዲለኝ እኔን ተሳታፊ አድርጎ የኔን እጅ ይዞ በኔ እጅ ሚስማሩን መጥቶ ያስገባው አባቴ ነው ለካ አለ። ግን ደስታው ለኔ እንዲሆን ፈቀደልኝ አለ። ደስታው ለኔ እንዲሆን ሚስማሩን አስገባው ብዬ ደስ እንዲለኝ እጄን ይዞ ሚስማሩን ይመታውና ሚስማሩ ሲገባ እኔ ኢንጆይ ሳደርግ ሪጆይስ ሳደርግ ሂድ እኔ እኮ ነኝ ያስገባሁት አይለኝም አለ። አየህ ትችላለህ ይለኛል አለ። ከእግዚአብሔር ጋር አብሮ ሰራተኛ መሆን ልክ እንደዛ ነው አለ። እኛ ደስ እንዲለን ከእሱ ጋር አብሮ ሰራተኛ እንድንሆን ፈቀደልን። እውነታው ማዳን የሱ ነው። እውነታው ማነጽ የሱ ነው። እውነታው ማጽናናት የሱ ነው። እውነታው ማስተማር የሱ ነው። እውነታው ሰራተኛው እሱ ነው። እኛ ከእሱ ጋር አብረን የምንሰራ በእግዚአብሔር እርሻ ላይ አብረን የምንሰራ ሰራተኞች ነው። ሃሌሉያ። ደስ እንዲለን እኮ ነው እድል የሰጠን። አይገርማችሁም? ደስ እንዲለን እረፉ ሲለን በቃ ይሄንን ወቁ። እጃችሁን በእጄ ይዤ ነው እየሆነ ያለው ነገር ሁሉ የሆነው በእናንተ እጅ አይደለም። የእናንተን እጅ እኔ ስለያዝኩት ነው። እየሆነ ያለው ነገር ሁሉ የሆነው በአንደበታችሁ ላይ ቃሌንና መንፈሴን አስቀምጬ ነው። የእናንተ አንደበት አይደለም ይሄንን እያደረገ ያለው። እረፉ እረፉ። እናንተ አይደላችሁም ዋናው ሰራተኞች። ደስ እንዲላችሁ እድል ፈንታ የሰጠኋችሁ ዋናው ሰራተኛ እኔ ነኝ ነው የሚለን እግዚአብሔር ማለት ነው። እና እረፉ ማለት ስራ ፈትኑ ማለት ሳይሆን ለሉዓላዊነቱ እውቅና ስጡ። ሁሉን በስልጣኑ ቃል የደገፈው እግዚአብሔር እንጂ እኛ አይደለንም። ቃሉ ይሄ ቃል እረፉ እኔም አምላክ እንደሆንኩ እወቁ የሚለው ቃል ተግሳጽንና ማጽናናትን በአንድ ላይ የያዘ ቃል ነው። በአንድ በኩል ስታስቡት እፎይ የሚያስብለው ሳይ ለካ ሁሉ ነገር እኔ ላይ የተመሰረተ አይደለም። አያችሁ፣ አሁን አንዳንድ ጊዜ ወላጆች ወደሆነ ስፍራ ሲጓዙ ሲሄዱ ቤት ውስጥ ያለው ታላቅ ልጅ
ኃላፊነቱ እሱ ላይ ይወድቅበታል። በቃ በርደን እሱ ላይ ይወድቅበታል እና እነሱ ያለው ነፃነት አይኖረው። በቃ ይህንን ማየት አለብኝ፣ ይህንን መቆጣጠር አለብኝ፣ ኧረ በሩ መዘጋት አለበት፣ እንትኑ መደረግ አለበት ምናምን የሚል ኃላፊነት ይወድቅባችኋል። ታላቅ ልጅ ስትሆኑ ልክ ወላጆቻችሁ ሲመጡ የሆነ ስልጣን እንደተቀማችሁ አይደለም የምትቆጥሩት። አያችሁ፣ ጤናማ ስለሆነ ልጅነታችሁ ገብቷችሁ ወላጅነታቸውን ተቀብላችሁ እየኖራችሁ ስለሆነ ልክ ሲመጡ እፎይ ነው የምትሉት። እሰይ አሁን እንደ ልጅ መኖር እችላለሁ፣ በቃ ኃላፊነቴን አስረክቤያለሁ። እግዚአብሔር እረፉ ሲለን የሆነ ኮንትሮል እንደተወሰደብን አይደለም ሊሰማን የሚገባው። እፎይ አባቴ ይቆጣጠረዋል፣ ለካ ሁሉን በስልጣኑ ቃል ደግፎ የሚያኖረው እሱ ነው ብለን እንደ ልጆች እፎይ ብለን የምንኖርበት የመጽናናት ቃል ነው። ለማያርፉ ተግሳጽ ነው፣ ግን ደግሞ እረፍት ለሚናፍቁ አባታቸው ላይ መደገፍን እንደ ልጅ መኖርን ለሚወዱ ደግሞ የማጽናናት ቃል ነው። ሃሌሉያ። መጥቻለሁኝ ሲሉ ወላጆች ደስ አይላችሁ? በቃ መጥቻለሁ፣ ሂጂ ወደ ጉዳይሽ መሄድ ትችያለሽ፣ በቃ እኔ አየዋለሁ፣ እኔ እቆጣጠረዋለሁ ሲሉ ደስ አይላችሁም? ልጆች ሆናችሁ እረፉ አለ እግዚአብሔር። በቃ እኔ አለው፣ አይ አም ኢን ቻርጅ፣ ዩር ናት። አንዳንድ ጊዜ ሬስትለስ የምንሆነው እኮ እኛ ኢንቻርጅ እንደሆነ ስለሚሰማል፣ ስለ ሁሉ ነገር በቃ ሁሉን ነገር ማረቅ እንዳለብን ይሰማናል። ማረቅ፣ ኧረ ቤቱ ባለቤት አለው። ፓስተር ታምራት ኃይሌ በጣም ብዙ ጊዜ ያነሳዋለሁ። ፓስተርን እንግዲህ በጣም ስለምወደው ነው፣ ደግሞ በጣም ብዙ ፕሪንሲፕሎችን ስለወሰድኩ ነው። ከፓስተር ታምራት ኃይሌ ጋር ያደረግኩትን ኢንተርቪው ገብታችሁ እንድታያቸው አበረታታችኋለሁ። እኔ በጣም ብዙ የህይወት ፕሪንሲፕሎችን ከዛ ወስጃለሁኝ። ስለ ቤተክርስቲያን ሲናገር ቤተክርስቲያን ባለባል ናት አለ። ቤተክርስቲያን የማንም ጉልት የማንም ርስት አይደለች፣ ባለባል ናት፣ ባለቤት አላት። አያችሁ፣ በቃ አንዳንድ ጊዜ በጣም ልባችን ላይ የሚሰማን በርደን ቤተክርስቲያን ባል እንደሌላት፣ ቤተክርስቲያን ባለቤት እንደሌላት፣ በቃ ሁሉን ማስተካከል ያለብን እኛው እንደሆንን ይሰማናል። ኧረ አይደለም፣ ኧረ አይደለም። ባል አላት፣ ሙሽራ አላት፣ ራስ አላት፣ መጋቢ አላት፣ ተንከባካቢ አላት አለ ኢየሱስ። እረፉ። ምን እንማር ከዚህ ምዕራፍ? ምን እንማር? እግዚአብሔርን እንደ መከራችን ምንጭ ማየት እናቆም። ይልቁንም በመከራችን ጊዜ መጠጊያችን መሆኑን እንወቅ። ሁለተኛ፣ እውነተኛ ደስታ፣ እውነተኛ እርካታ፣ እውነተኛ መረጋጋት ያለው በእግዚአብሔር ሕልውና ውስጥ ነው። ሶስተኛ፣ ነገሮች ሲነዋወጡ ወደማይነዋወጠው አምላክ አይናችንን እናንሳ። ወዳጆቼ፣ በሚናወጥ ነገር መታመን በጣም ፍራስትሬት እንድናደርግ ያደርገናል። በተፈጠረ ነገር መታመን። የመሬት መንቀጥቀጥ አጋጥሟችሁ ከሆነ አላውቅም። ይህንን ክፍል እኔ የምረዳው እኔ የሐዋሳ ልጅ ነኝና ልጅ እያለሁ ሐዋሳ ስኖር አልፎ አልፎ መሬት መንቀጥቀጥ ይኖራልና አዲስ አበባም ቅርብ ጊዜ መሬት መንቀጥቀጥ ኖሮ ኤክስፔሪየንስ አድርገናል። ግን በዛ መጠን አይደለም ኤክስፔሪየንስ ያደረግነው። አንድ ጊዜ ሐዋሳ ላይ ከፍተኛ መጠን ያለው የቁጥር መጠን ያለው የመሬት መንቀጥቀጥ ተከስቶ ነበርና ምን አይነት ስሜት እንደሚሰማቸው የማታውቁ ሰዎች በቃ ላስረዳችሁ አልችልም። ማለት የሆነ ነገር ሲነቃነቅ እኮ የሆነ ነገር መያዝ ትፈልጋላችሁ። ልትይዙት የምትፈልጉት ነገር ሁሉ የሚነዋወጠው መሬት ላይ ነው ያለው። ሁሉም ነገር ነው የሚናወጠው እና የምትይዙት የምትጨብጡት ነገር ነው የምታጡት። እና ስሜቱ በጣም አስቀያሚ ነው። በቃ በጣም ፍራስትሬት እንድታደርጉ ነው የሚያደርጋቸው። በሚናወጥ ነገር ላይ መታመን በቃ ይህን ክፍል ሳነበው እኔ ትዝ የሚለኝ ያ ነው። በቃ ምኑ ይያዛል? ግድግዳውን ሊያዘው ብትሉ ግድግዳውን መሬት ላይ ነው ያለው። ምሰሶ መሬት ላይ ነው ያለው። ግንዱን መሬት ላይ ነው ያለው። ይልቁንም እንደውም እነዛ ነገሮች ካሉበት ቦታ ሸሽቶ አምልጦ ባዶ ቦታ ላይ መሆን ያዋጣል ይሏቸዋል። ምክንያቱም ምንም ብትይዙ የምትይዙት ነገር ሁሉ የሚናወጠው መሬት ላይ ስለሆነ ያለው አያዛልቃችሁም። እንደውም ወድቆባችሁ ሊገላችሁ ይችላል። አያችሁ፣ የሚናወጥ ነገር ላይ ትረስታችንን ማድረግ፣ የሚናወጠው ነገር ላይ እምነታችንን ማድረግ እንደዚህ ነው የሚያደርገው። ነገር ግን ነገሮች ሲነዋወጡ ወደማይነዋወጠው አምላክ አይናችንን እናንሳ፣ እንረፍ። ደግሞ ሁሉን ለመቆጣጠር አንሞክር።
ምዕራፍ 47 በጣም ዘግይቻለሁኝ። አቤኑዬ እንደውም ያለቀ መስሎት የነፍሳት ጥሪ ምናምን እያለ እየጻፈ ነው። ምዕራፍ 47 እግዚአብሔር የእስራኤል ንጉሥ ደግሞ የዓለም ጌታ ነው ይለናል። ከቁጥር 1 እስከ 2 ድረስ የእግዚአብሔር ጌትነት ከኪዳኑ ሕዝብ ያለፈና የዓለም ሁሉ እንደሆነ ተናግሮ አመስግኑት የሚል ጥሪ ለሕዝብ ሁሉ ያቀርባል። ይሄ ክፍል ይመለከተናል ወዳጆች። ለምን ካላችሁ አንዳንድ ጊዜ የኢየሱስ ጌትነትና ስልጣኑን በቤተ ክርስቲያን ወይም በዳኑ ሰዎች መካከል ብቻ እንደሆነ እናስመስለዋለን። ፈቅደን ላነገስነው ንጉሳችን ቢሆንም ግን ለዓለም ሁሉ ደግሞ ጌታዋ ነው ኢየሱስ። ሃሌሉያ። ዓለምን ሲፈርድ አስፈቅዷት አይደለም የሚፈርደው። ከቁጥር 3 እስከ 4 እንደ ታሪክ እግዚአብሔር ለእስራኤል በሕዝብ ላይ የሰጠውን ድል ያመለክታል። እንደ ትንቢት ደግሞ የመሲሁን አገዛዝ ወደፊት ያሳየናል። ራእይ ምዕራፍ 11 ቁጥር 15 7ኛው መልአክ ነፋ፣ በሰማይም የዓለም መንግስት ለጌታችንና ለእርሱ ለክርስቶስ ሆነ፣ ለዘላለምም እስከ ዘላለም ይነግሳል ይለናል። ከዛ በኋላ ቁጥር 5 ላይ አምላክ በእልልታ እግዚአብሔር በመለከት ድምፅ አረገ ብሎ መሲሐዊ መሆኑን መዝሙሩ በደንብ አድርጎ ያስረግጥልናል። ከድል በኋላ ስላረገው አምላክ ይነግረናል። አምላክ በእልልታ እግዚአብሔር በመለከት ድምፅ አረገ ብሎ ማለት ነው። ታውቃላችሁ ጌታ ሐዋርያት ሥራ ምዕራፍ 1 ላይ ቁጥር 9 ላይ ይህን ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው ይላል። ከምን በኋላ? ከድል በኋላ፣ ከትንሣኤ በኋላ ስላረገው አምላክ ይነግረናል ማለት ነው። ፈጠን እንላለሁ። ከቁጥር 6 እስከ 7 ለእግዚአብሔር እንዲህ ዘምሩ የሚል መልእክት ነው ያለው። እንዲህ ዘምሩ፣ ለእግዚአብሔር የሚዘመርበት አግባብ አለ። እንዲህ ዘምሩ ብሎ ይነግረናል። ቁጥር 7 በአዲስ መደበኛ ትርጉም እግዚአብሔር የምድር ሁሉ ንጉሥ ነውና ምርጥ ዝማሬ ያቀርቡለት ይላል። ደስ አይላችሁም? የቀድሞ ትርጉም በማስተዋል ዘምሩ ይላል። አዲስ መደበኛ ትርጉም ደግሞ ምርጥ ዝማሬ ያቀርቡለት ይላል። ምርጥ ማለት በማስተዋል ማለት ምን ማለት ነው? የታሰበበት ዝማሬ፣ በቂ ዝግጅት የተደረገበት፣ በመረዳትና በእውቀት የሚቀርብ ዝማሬ አድርጉለት። ለምን? እግዚአብሔር የአንድ ተቋም፣ እግዚአብሔር የአንድ ቡድን ብቻ ሳይሆን የዓለም ሁሉ ጌታ ስለሆነ በተር የሆነ ዝማሬ ዲዘርቭ ያደርጋል። የተሻለ አምልኮና ዝማሬ ይገባዋል። ሃሌሉያ። ጌታን እንደ ግል አዳኝ መቀበላችን ደግሞ ጌታን የተቀበልን አማኞች እግዚአብሔር በእኛ ላይ ንጉሳችን መሆኑን ማወቃችንና መረዳታችን በጣም ጥሩና አስፈላጊ እውቀት ነው። ግን እዛ ላይ ገድበነው እንዳንቆም ደግሞ ልንጠነቀቅ ያስፈልጋል። ጌታን በግሌ ተቀብያለሁኝ፣ የግሌ ጌታዬ አዳኜ አድርጌ ወድጄ በልቤ ላይ ሾሜዋለሁኝ። ግን ሹመቱ ንግስናው በእኔ ላይ ብቻ አይደለም፣ የዓለም ሁሉ ንጉስ ነው። ጌትነቱም በእኔ ላይ ብቻ አይደለም፣ የዓለም ሁሉ ጌታ ነው። ስለዚህ ሳመልከው ሳመሰግነው እሱን ሁሉ ኮንሲደር እያደረግኩኝ ነው። ይሄ ጌታ የሆነ ቡድን ጌታ ብቻ አይደለም። በአሁን ዘመን ቋንቋ ለመናገር የጴንጤዎች ጌታ ብቻ አይደለም። ኢየሱስ የዓለም ሁሉ ጌታ ነው፣ የነገስታት ሁሉ ንጉስ ነው። ስለዚህ የእሱ የሚገባ ምርጥ ዝማሬ አቅርቡለት፣ በማስተዋል ዘምሩለት። አንድ ወዳጃችን ምን አለ? ዝማሬዎቻችን በማስተዋል ካለመሆናቸው የተነሳ ግጥማቸው በቃ ልክ ቀሎ አለ፣ የሆነ ሩምታታታታ ኢየሱስ ነው ጌታ አይነት ነገር ሆኗል አለ። በእውነት በማስተዋል ምርጥ የሆነ የነፍስ ጭማቂ ተጨንቀን አስበን በቂ ዝግጅት አድርገን አምጠን እንዘምርለት። ለምን? እግዚአብሔር የዓለም ሁሉ ጌታ ስለሆነ። ቁጥር 8 እስከ 9 ድረስ እግዚአብሔር በአሕዛብ ላይ ነገሰ፣ እግዚአብሔር በቅዱስናው ዙፋን ይቀመጣል እያለ እግዚአብሔር ለመግዛት እየተጠባበቀ ያለ አምላክ ሳይሆን አሁን እየገዛ ያለ የዓለም ሁሉ ጌታ እንደሆነ ይነግረናል።
ዙፋኑ እንደ ማንነቱ ያለ የነበረ የሚኖር ነው። ስለዚህ ከዚህ ዙፋን የሚወጣ የስልጣን ቃል ዘመን አይሽረውም። አንዳንድ ጊዜ አንዳንድ ባለስልጣኖች በስልጣን ላይ ያሉ ቃል ገብተውላችሁ ያ ቃል ሳይፈጸም ከስልጣናቸው ሊወርዱ ይችላሉ። እነሱ ከስልጣናቸው ከወረዱ በኋላ የገቡላችሁ ቃልም ከስልጣን ይወርዳል አብሮ። የእግዚአብሔር ቃል ዘላለማዊ የሆነው ለምንድን ነው? ዙፋኑ ዘላለማዊ ስለሆነ። ሃሌሉያ! ዙፋኑ ዘላለማዊ ስለሆነ አዲስ ንጉሥ አይመጣም። አዲስ ንጉሥ አልመጣም። አዲስ ንጉሥ አይመጣም። ለዘላለም ነግሶ በዙፋኑ ላይ የሚኖረው የሰጠን ቃል ለዘላለም የታመነ ነው። ለዘላለም እውነተኛ ነው። ራዕይ ምዕራፍ 21 ቁጥር 5 ላይ እንደዚህ ይላል፣ በዙፋንም የተቀመጠው እነሆ ሁሉን አዲስ አደርጋለሁ አለ፣ ለእኔም እነዚህ ቃሎች የታመኑና እውነተኛዎች ናቸውና ጻፍ አለኝ። ሃሌሉያ! ማን የተናገራቸው? በዙፋኑ የተቀመጠው ለዘላለም በዙፋኑ ተቀምጦ የሚኖረው የተናገራቸው ናቸው። በጣም አነሳሳዋለሁኝ። እንግዲህ ብዙ ህይወቴ ላይ ብዙ አሻራ ስላለው ዶክተር ማሙሻ ፋንታን ታግሱ ብዙ አነሳሳዋለሁኝና ይህን ክፍል ሲያካፍለን አንድ ጊዜ ምን አለ? በዙፋን ላይ ለመቀመጥ ለምርጫ ቅስቀሳ አይደለም አለ፣ ሁሉን አዲስ አደርጋለሁ ያለው። ለምንድን ነው የምናምነው? አንዳንድ ጊዜ የምርጫ ቅስቀሳዎች አሉ አይደለ? መንገድ እናሰራላችኋለን፣ ውሃ እናስገባላችኋለን፣ እንደዚህ እናደርግላችኋለን ይሉናል። የምርጫ ቅስቀሳ ላይ ለምን? እንድንመርጣቸው። ምክንያት አላቸው እንድንመርጣቸው። ከዛ ከመረጥናቸው በኋላ ሊያደርጉትም ላያደርጉትም ይችላሉ። ለማያደርጉት ታዲያ ለምን ተናገሩት? እንድንመርጣቸው ፈልገው ነዋ። እግዚአብሔርስ የት ሆኖ ነው የሚናገረው? ዙፋኑ ላይ ሆኖ። ሃሌሉያ! እንድናነግሰው እንድንመርጠው ሳይሆን ኦልሬዲ ነግሶ በዙፋኑ ላይ ለምን ብሎ ይዋሻል? ለምን ብሎ ይዋሻል? ቃሉ የታመነ ነው ስንል አንዱ ማስረጃችን ይሄ ነው። የማይፈጽመውን ለምን ይናገራል? የምርጫ ቅስቀሳ ላይ አይደለ፣ እሱ ለዘላለም የነገሰ ነው። ሃሌሉያ! ከዘላለማዊ ዙፋን ነው ይሄ ቃል የሚወጣው። ስለዚህ ዮሐንስ ምን አለ? እነዚህ ቃሎች የታመኑና እውነተኛ ናቸው። ለምርጫ ቅስቀሳ የተነገሩ አይደሉም። ለመንገስ የተነገሩ አይደሉም። የነገሰው የተናገራቸው ናቸው። ለዘላለም ነግሶ የሚኖረው የተናገራቸው ናቸው። ሃሌሉያ! ስለዚህ ምዕራፍ 47 የክርስቶስን በሁሉ ላይ ጌትነት፣ ድል አድራጊነቱን፣ እርገቱን፣ አሁናዊና ዘላለማዊ ገዥነቱን የሚያሳይ መሲሐዊ ዝማሬ ሆኖ እናገኘዋለን ማለት ነው። ምን እንማር ከዚህ ምዕራፍ? አንደኛ ዝማሬያችን የዓለም ሁሉ ጌታ ለሆነው ለንጉሳችን ነውና በማስተዋል ይሁን። ምርጥ ይሁን ወዳጆቼ፣ ምርጥ ይሁን። እኔ ምርጥ ዝማሬ እወዳለሁ። በእውነት ምርጥ ዝማሬ፣ በቃ በተመረጡ ባልተለመዱ ቃላት የተከሸነ ምርጥ ዝማሬ እወዳለሁ። የምሰማቸውን ዝማሬዎች እንረቁ ያውቃሉ። በቃ ምርጥ ዝማሬ ደስ ይለኛል። ሰው ነፍሱን ጭምቅ አድርጎ ቃላት ምርጥ አድርጎ ለእግዚአብሔር ሲዘምር ደስ ይለኛል። ፖፕላር ላይሆን ይችላል። ብዙ ሰው ይሄ ቶሎ በአፉ ላይ ይዞ ፌመስ ላያደርገው ይችላል። ኢትስ ኦኬ። በቃ ምርጥ ዝማሬ አቀርቡለት። ለምን? እሱ የዓለም ሁሉ ጌታ ነው። ንጉሳችን የዓለም ሁሉ ጌታ ነው። ሰብስታንስ ያላቸውን ዝማሬዎች ውደዱ ወዳጆች። አበረታቱ። ጊዜ ሰጥታችሁ ስሟቸው። በእውነት እንደው ቀለል ያለውን እየመረጣችሁ እንደ ቅድም እንዳልኩት ይሄ ሩንታታታታ ኢየሱስ ነው ጌታ አይነት መዝሙሮችን እነሱን ማራገባችንን እናቆምና ሰብስታንስ ያላቸው ሰዎች የነፍሳቸውን ጭማቂ ምርጥ ነው የሚሉትን ነገር ለእግዚአብሔር ሲያቀርቡ እሱን እናበረታታ። ይህን ዝማሬ ሰምታችሁታል እንባባል እስኪ። በእውነት ሰምታችሁታል? እንዴት ከነፍስ የተጨመቀ እንደሆነ፣ እንዴት ባልተለመዱ ቃላት የተዋቀረ እንደሆነ፣ እንዴት በማስተዋል የተዘመረ እንደሆነ ሰምታችሁታል? እየተባባልን እውቅና እንስጥ፣ እናበረታታ እንደዚህ አይነት መዝሙሮችን። እኔ ምርጥ ዝማሬዎችን ሳገኝ በዙሪያ ያሉት ሰዎች ሁሉ ያንን መዝሙር እስኪገነዘቡት፣ እስኪወዱት፣ ልባቸው ውስጥ ዘልቆ እስኪገባ፣ እስኪሸመድዱት፣ አብረው እስኪዘምሩ ድረስ አልተዋቸውም።
በሄድኩበት ቦታ ሁሉ እሱን መዝሙር ነው የምከፍተው። ስሙ ትላቸዋለሁ፣ አብራራላቸዋለሁ፣ ጥቅሱ ያለበትን ክፍል እነግራቸዋለሁ፣ አንደርስታንድ እንዲያደርጉት ከእኔ እኩል መዝሙሩን ቫሊዩ እንዲያደርጉት አበረታታለሁ። በማስተዋል የተዘመረ መዝሙር ወዳለሁ። ንጉሳችን የዓለም ሁሉ ጌታ ነውና። ሁለተኛ ምን እንማር? ኢየሱስ ለወደፊቱ ብቻ ሳይሆን አሁን በሁሉ ላይ ገዢ የሆነ ጌታ ነው። ይህንን ያሳየናል። ሶስተኛ ቃሉ፣ ይሄ የምንወደው የእግዚአብሔር ቃል በዙፋኑ ላይ ያለና የሚኖር ባለስልጣን ቃል ነው። የማይሻር ቃል ነው። ስልጣኑ ስለማይሻር ቃሉ አይሻርም። ዙፋኑ ዘላለማዊ ስለሆነ ቃሉም ዘላለማዊ ነው። ምዕራፍ 48 ጌታ ይረዳኛል። በጣም አጭር አይደለም እንዴ? በጣም አጭር። ጌታ ይረዳኛል። ምዕራፍ 48 የታላቁ ንጉሥ ከተማ ጽዮን፣ የእግዚአብሔር ከተማ፣ ክብሯ፣ ውበቷ፣ ሴኪሪቲዋ፣ የእግዚአብሔር መገኘት። ጽዮን ማናት? እዚህ ቦታ ላይ እኔ መቼም ዛሬ ኢንተርፕሪቴሽን የሚያስፈልገው ክፍል ነው በሙሉ የደረሰኝ። ማን እንደጸለየብኝ ወይም ማን እንደጸለየልኝ አላውቅም። ጽዮን ማናት? ጽዮን በኢየሩሳሌም የሚገኝ ተራራ ስም ነው። ጽዮን የእግዚአብሔር ከተማ ወይንም የእግዚአብሔር መገኛ ስፍራ ነው። ጽዮን የእግዚአብሔር ሕዝብ መጠሪያ ሆኖ አገልግሏል። ጽዮን የሚለው ስም በፍጻሜ ደግሞ በትንቢታዊ መገለጫ ጽዮን ሰማያዊቱ ኢየሩሳሌም መሆኗ ተጠቅሶልናል። ዕብራውያን ምዕራፍ 12 ቁጥር 22 ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማያዊቱም ኢየሩሳሌም በደስታ ወደ ተሰበሰቡት ወደ አላፋት መላእክት ብሎ ሰማያዊቱን ኢየሩሳሌምን የጽዮን ተራራ ብሎ የዕብራውያን ጸሐፊ ሲገልጻት እናያለን። ራእይ ምዕራፍ 21 ቁጥር 2 ላይ ደግሞ ቅድስቲቱም ከተማ አዲሲቱ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ ብሎ ይህቺ አዲሲቱ ኢየሩሳሌም የምትመጣዋ ሰማያዊት የሆነች መንፈሳዊ የሆነች ዓለም እንደሆነች ያሳየናል። ስለዚህ ጽዮን እንደ ታሪክ ለኢየሩሳሌምና ለኪዳኑ ሕዝብ የዋለ መጣሪያ ነው። እንደ ትንቢት ደግሞ ለሰማያዊቱ ኢየሩሳሌም የተሰጠ መጠሪያ። አዲስ ኪዳን በተደጋጋሚ ጽዮን የሚለው መጠሪያ ለሰማያዊቱ ኢየሩሳሌምና ለክርስቶስ መንግስት ማለትም ለቤተ ክርስቲያን ሲውል አይተናል። ቁጥር 3 እግዚአብሔር በአዳራሾቿ ውስጥ ሆኖ ብርቱ ምሽግ እንደሆናት አስመስክሯል ይላል አዲሱ መደበኛ ትርጉም። እግዚአብሔር በአዳራሾቿ ውስጥ ሆኖ ብርቱ ምሽግ እንደሆናት አስመስክሯል። ስለዚህ ቅድም እንዳልኩት የጽዮን ከፍታዋ፣ የጽዮን ድምቀቷ፣ የጽዮን ውበቷ የንጉሷ ታላቅነት ነው። ሃሌሉያ! በመካከሏ ያለው በውስጧ ያደረው የንጉሷ ታላቅነት ነው፣ የውበቷና የክብሯ መለኪያ። ጌታ ማቴዎስ ወንጌል ምዕራፍ 5 ከ34 እስከ 35 ላይ እንደዚህ አለ፣ እኔ ግን እላችኋለሁ ከቶ አትማሉ፣ በሰማይ አይሆንም የእግዚአብሔር ዙፋን ነውና አለና፣ በምድርም አይሆንም የእግሩ መረገጫ ናትና ብሎ፣ በኢየሩሳሌምም አይሆንም ብሎ አትማሉባት ያለው ለምን እንደሆነ ሲናገር የታላቁ ንጉሥ ከተማ ናትና፣ የታላቁ ንጉሥ ከተማ ናትና ብሎ የጽዮን ከፍታዋና ድምቀቷ የንጉሷ ታላቅነት መሆኑን ጌታም አስረግጦልናል። ከቁጥር 4 እስከ 8 በጽዮን ላይ ለጥቃት የተከማቹ ነገስታትን ድንጋጤ ያሳየናል። ቁጥር 5 እና 6 አነባለሁ። እነርሱ አይተው ተደነቁ፣ ደነገጡ፣ ታወኩ፣ መንቀጥቀጥ እንደወላድ ምጥ በዚያ ያዛቸው ይላል። ለምን? መከላከያ ሰራዊቷ በጣም ብርቱ ስለሆነ? ለምን? በጣም የተደራጀ ዘመናዊ የጦር መሳሪያ ስላላት አይደለም። እግዚአብሔር በመካከሏ ስለሆነ። ሃሌሉያ ሃሌሉያ። ከዛ ዳዊት እንደሰማን እንዲሁ አየን አለ። ምንን? በእግዚአብሔር መገኘት፣ በእግዚአብሔር ሕልውና መጠበቅን እንደሰማን እንዲሁ አየን። ሰምተው ነበረ። ይሄ ትውልድ ሰምቶ ነበረ። እስራኤል ከግብፅ ምድር ሲወጣ በመካከላቸው ካለው ከእግዚአብሔር ደመናና ከእሳት አምዱ የተነሳ እንዴት እንደተጠበቁ፣ እንዴት እንደተጋረዱ፣ እንዴት እንደተከበሩ ሰምተው ነበረ። አሁን ግን እንደሰማን እንዲሁ አየን። በመካከላችን ያለ የእግዚአብሔር ሕልውና ነገስታት እንዲፈሩን፣ ነገስታት እንዲንቀጠቀጡ፣ የምድር አሕዛብ እንዲያከብሩን እንደሚያደርግ ውበታችን እንደሆነ፣ ክብራችን እንደሆነ፣ ግርማችን እንደሆነ እንደሰማን እንዲሁ አየናል።
ወዳጆቼ በእግዚአብሔር ሕልውና መጠበቅ፣ በእግዚአብሔር ሕልውና መዋብ፣ በእግዚአብሔር ሕልውና መከበር የሚሰማ ብቻ ሳይሆን ዛሬም የሚታይ ነገር ነው። የሚታይ ነገር ነው። እግዚአብሔር ውበት ሆናችሁ አላያችሁም? እግዚአብሔር ከለላ ሆናችሁ አላያችሁም? ሞገስ ሆናችሁ አላያችሁም? ትንሿን ነገራችሁን አክብሮት፣ አሳምሮት፣ አድምቆት አላያችሁም? ጥቂት ነገር ተናግራችሁ እግዚአብሔር መድኃኒት አድርጎት አላያችሁም? የሚሰማ ብቻ አይደለም፣ የሚታይ ነው። ኤክስፒሪየንስ የሚደረግ ነው። እዛ ከቁጥር 9 እስከ 11 በጣም 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 ደስ የሚል እግዚአብሔር ቃል ክፍል ነው። በጣም ደስ የሚል ሀሳብ እናገኛለን። ስለ እግዚአብሔር እያሰላሰሉ መደሰት። ኦ ሃሌሉያ! ስለ እግዚአብሔር እያሰላሰሉ መደሰት። ቁጥር 9 እንደዚህ ይላል፣ አምላክ ሆይ፣ አዲሱ መደበኛ ትርጉም ነው ማለት ነው። በቤተ መቅደስ ውስጥ ሆነን ምሕረትህን እናስባለን። አቤቱ በሕዝብ መካከል ምሕረትህን ተቀበለን የሚለው ማለት ነው። አምላክ ሆይ በቤተ መቅደስ ውስጥ ሆነን ምሕረትህን እናስባለን አለ። አዲስ ትርጉም የምላችሁ ደግሞ ያኔ በጣም መወደው ትርጉም አምላክ ሆይ ይላል በመቅደስህ ውስጥ ስለ ዘላለማዊ ፍቅርህ እናስባለን ይላል። ሃሌሉያ! በእግዚአብሔር መቅደስ ውስጥ ቁጭ ብላችሁ ወዳጆች ጊዜ ሰጥታችሁ የምታስቡት ነገር ምንድን ነው? የምታሰላስሉት ነገር ምንድን ነው? ዳዊት አለ በቤተ መቅደስ ውስጥ ሆኜ በሕዝቡ መካከል በቅዱሳኑ መካከል ሆኜ አንድ ነገር አሰላስላለሁ አለ። የእግዚአብሔር ምሕረት፣ የእግዚአብሔርን ፍቅር፣ ዘላለማዊ ፍቅሩን፣ የማይጠፋው ፍቅሩን አሰላስላለሁኝ፣ አስበዋለሁኝ አለ። ወዳጆች የእግዚአብሔርን ፍቅርና የእግዚአብሔርን ምሕረት ቦታ መርጠን ለማሰላሰል እስኪ ጊዜ እንውሰድ። ብዙ ጊዜ አሁን የኛ የጴንጤዎች ቃል አለች አይደል? ምሽግ እንገባለን። ምሽግ የምንገባው ግን የሆነ ነገር ለማሳሰብ ነው፣ የሆነ ነገር ለመጠየቅ፣ የሆነ ነገር ለመቀበል ነው። ቅባትም በሉት ምንም አይነት ነገር በሉት ብቻ የሆነ ነገር ለመቀበል፣ የሆነ ነገር ለማሳሰብ ነው። እስኪ ስለ እግዚአብሔር ለማሰብ ምሽግ እንግባ። እኔ አለ ቤተ መቅደስ ውስጥ ገባና ቁጭ ብዬ ጥያቄ መጠየቄን አቆምና ሌላ ነገር ማሰብ ማሰላሰሌን እተውና ምሕረትህን እያሰብኩ ሐሴት አደርጋለሁ። ዘላለማዊ ፍቅርህን እያሰብኩ ሐሴት በሕዝብ መካከል ቁጭ ስል ፍቅር ትዝ ይለኛል፣ ምሕረት ትዝ ይለኛል። በቅዱሳን መካከል ሲቀመጥ እሱን አሰላስላለሁ አለ። ያንን በማሰላሰሌ ደግሞ ሐሴት አደርጋለሁ አለ። ሃሌሉያ! መዝሙር 27 ላይ አንድ እግዚአብሔር ቃል ክፍል አለ። ከፈቀዳችሁልኝ እጅ ላንብበው፣ ስላለፈኝ ስለቀናሁ። መዝሙር 27:4 እኔ ስላላስጠናሁት ቀንቼ ነው። እግዚአብሔርን አንዲት ነገር ለመንኩት፣ እርሷን እምሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ እግዚአብሔርን ደስ የሚያሰኘውንም አይ ዘንድ መቅደሱንም እመለከት ዘንድ ይላል። የዳዊት ደስታ የሚመሰረትበት ነገር ወዳጆቼ በጣም ይገርማል። አንዲት ነገር ለመንኩት አለ፣ እርሷንም እሻለሁኝ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ። ይሄ ክፍል የሚናገረው በተጻፈበት ቋንቋ ይሄ ክፍል የሚናገረው በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ የሚለው በጌታ ሆኜ እኖር ዘንድ ክርስቲያን ሆኜ እኖር ዘንድ አይደለም። ሊትራሊ ፊዚካሊ በቤተ መቅደስ ውስጥ እግዚአብሔር በሚመለክበት ለእግዚአብሔር በሚታጠንበት አሁን እኛ ቤተ ክርስቲያን ብለን በምንጠራው ስፍራ በዛን ዘመን ደግሞ ቤተ መቅደስ በሚባለው በዛ ስፍራ ለዘላለም እኖር ዘንድ። ሃሌሉያ! ምን አይነት መሻት ነው! ጌታ እንደዚህ አይነት መሻት በልቤ ውስጥ ያስገባበትን ጊዜ አስታውሳለሁ እና እግዚአብሔር ደግሞ የልባችሁን መሻት ይሰጣችኋል። የምትጠይቁትን ነገር ተጠንቀቁ። በነገራችን ላይ እኔ ወደ ቤተክርስቲያን እንደመጣሁ ጌታ እንደተቀበልኩኝ ይጎ ቤተክርስቲያን ነው ጌታን የተቀበልኩት። ከዛ በኋላ በጣም ሰዓት ስለማይደርስልኝ በጣም ለመምጣት በቃ ከሰው ሁሉ ቀድሜ ነው የምመጣው። 11 ሰዓት ተኩል 11 ሰዓት ለሚጀምር ፕሮግራም 10 ሰዓት መጥቼ
ባዶ አዳራሽ ውስጥ አንድ ወይም ሁለት ሰው ቁጭ ብሎ የሚጸልይ ሰው አለ። ገብቼ እዛ ቁጭ እላለሁ እና ቁጭ ብዬ መዝሙር ይከፈታል። በጣም ደስ የሚሉ መዝሙሮች ይከፈታሉ። አላውቃቸውም፣ ግን መዝሙሮቹን ስሰማ ልቤ ፍሰስ ይላል። በቃ የሆነ ለብ ያለ ዘይት ሰውነቴ ላይ እንደሚፈስ አይነት የእግዚአብሔር ፍቅር ልክ እንደዛ ከራስ ፀጉሬ እስከ ጥፍሬ ሲፈስብኝ ይሰማኛል። እነዛ መዝሙሮች እየሰማሁኝ እዛ ቁጭ ብዬ እና መዝሙሮቹን ስለማላቃቸው ለመግዛትና ለማዳመጥ ድሮ እየገዛችሁ ነው የምታዳምጡት እና ለመግዛት ይሄ ሲዲ እየገዛችሁ ፊዚካል ሲዲ እየገዛችሁ ነው የምታዳምጡት። ዩቲዩብ ላይ ምናምን የሉም እና መዝሙሮቹን ስለማላቃቸው እኔ ልክ መዝሙሩን ስሰማ ካሴት ሚኒስትሪ ያለ በር ላይ ካሴት የሚሸጥበት ሲዲ የሚሸጥበት እየሮጥኩኝ ሄድና የሰማሁትን መዝሙር እዘምርላቸውና ይሄ መዝሙር አላችሁ ብዬ እገዛለሁኝ እና እዛ መሆኔን በጣም ወደዋለሁ። ከዛ እዛ ቁጭልና ቤት ውስጥ የእግዚአብሔር ቤት ውስጥ ቤተክርስቲያን ውስጥ ወንበር የሚያስተካክሉ ሳውንድ ሲስተም የሚያስተካክሉ ምናምን ልጆችን አይና ጌታዊ ታድለው ቤት ውስጥ እንደዚህ ቀኑ ሙሉ የሚሆኑት ልጆች ታድለው እንደነሱ በሆንኩኝ። በጣም የሚገርማችሁ ነገር ለ4 ዓመት ከሰኞ እስከ እሑድ በቃ እረፍት በሌለው ሁኔታ በሚባል ደረጃ እዛ ቤተክርስቲያን ውስጥ ከጠዋት ጀምሮ እስከ ማታ ዋልኩኝ። የልቤን መሻት እግዚአብሔር ሰጠኝ ማለት ነው። እና የምትፈልጉትን ነገር እግዚአብሔር ይሰጣችኋል። የዳዊት መሻት በጣም ይገርመኛል። ፊዚካሊ እኮ ነው የሚለው። በቃ ፊዚካሊ ቤተክርስቲያን ውስጥ እንድኖር ነው የምፈልገዋል። ከዛ ደግሞ እግዚአብሔርን ደስ የሚያሰኘውን አይ ዘንድ መቅደሱን የምመለከት ዘንድ የሚለው ቃል እግዚአብሔር የሚደሰትበት ነገር ምን እንደሆነ አይ ዘንድ አይደለም የሚለው ወዳጆቼ። ክፍሉ የሚናገረው እግዚአብሔርን ያን እግዚአብሔርን የቱን ደስ የሚያሰኘውን እግዚአብሔርን አይ ዘንድ እያየሁት እደሰት ዘንድ መቅደሱን የምመለከት ዘንድ። ሃሌሉያ ጌታ ስሙ ይባረክ። ከዛ ቁጥር 10 እንደዚህ ይላል። ወደምናጠናው ክፍል ስመለስ አምላክ ወይ እንደ ስምህ እንዲሁ እስከ ምድር ዳርቻ ድረስ ምስጋናህ ነው፣ ቀኝህም ጽድቅን የተሞላች ናት ይላል። የእግዚአብሔር ስም ወይንም የእግዚአብሔር ሬፑቴሽን ከምስጋናው ጋር የሚሄድ ነው፣ የሚመጣጠን ነው። አንዳንድ ሰዎች ስማቸው ሌላ ነው፣ ሬፑቴሽናቸው ሌላ ነው፣ ስለነሱ የሚወራው ነገር ደግሞ ሌላ ነው። የእግዚአብሔር ግን ስምህ ልክ እንደ ምስጋናህ ነው አለ ዳዊት። አንድ አይነት ነው። ስምህም እስከ ምድር ዳርቻ ድረስ የወጣ ነው፣ ምስጋናህም እስከ ምድር ዳርቻ ድረስ የወጣ ነው። አንድ አይነት ነው። ስለ አንተ የሚወራውና አንተ አንድ አይነት ናችሁ። ኢንተግሬትድ ነው። ኢንተግሬት ያደርጋል፣ አይለያይም። ቁጥር 12 እስከ 13 ጽዮንን እዩና መስክሩ ይላል። ምኑን እንመስክር? እግዚአብሔር እንዴት እንዳዳናትና እንዳጸናት እዩ። ከዛስ የትናንቱን የእግዚአብሔርን ማዳን ያየ ትውልድ ለሚመጣው ትውልድ ይንገር። ጽዮንን እዩዋትና ለትውልድ ንገሩ። ትውልድ በእምነት ይበረታል። ሁልጊዜ እንደምላቸው የእግዚአብሔር ማዳን በሚስጥር የምንይዘው ሳይሆን እየተናገርን ለትውልድ መታነጽ እንዲሆን የምናስተላልፈው ነው። ዘዳግም 6 ከ6 እስከ 7 እኔ ዛሬ ላንተ የማዘውን ይህንን ቃል በልብህ ያዝ ይልና ለልጆችህም አስተምረው፣ በቤትህ ስትቀመጥ፣ በመንገድ ስትሄድ፣ ስትተኛ፣ ስትነሳ ተጫወተው ይላል። የምናስተላልፈው ነው፣ የምንጨዋወተው ነው፣ የምንመሰክረው ነው እንጂ ሙያ በልብ ነው ብለን የምንይዘው አይደለም። መዝሙር 78:4 ላይም የእግዚአብሔርን ምስጋናና ኃይሉን ያደረገውንም ተአምራት ተናገሩ ይላል። ከዛ መዝሙሩ ሲያልቅ ስለ ጽዮን ተናገሩ ነው ያለው። እንግዲህ ጽዮንን እዩና መስክሩ ነው ያለው። መዝሙሩ ሲያልቅ ግን ይህች ናት የኛ ከተማ ብሎ አይጨርስም። ይሄ ነው አምላካችን፣ ይሄ ነው አምላካችን። ሃሌሉያ። የማዳን ክብርና ዝና የአዳኙ ብቻ። የዳነ ትሁት ከመሆኑ ውጭ ምን ትምክህት አለው? ክብር የአዳኙ ነው። ይሄ ነው አዳኛችን፣ ይሄ ነው አምላካችን ነው። በመጨረሻ ሊሆን የሚገባው መደምደሚያችን ሊሆን የሚገባው እሱ ነው። እሱ ነው ሊሆን የሚገባው። አንድ በጣም የታወቀ ሰባኪ ያለውን ከዚህ በፊት ነግሬያችኋለሁ። ሰብኬ ሲጨርስ ዋተ ፕሪቸር ካሉኝ ከስራ ያለሁ ይላል። ዋተ ሴቪየር ካሉ ግን አትረፍ ያለሁኝ ይላል። ምን አይነት አዳኝ ነው ካሉ አትረፍ ያለሁ። ምን አይነት ሰባኪ ነው ካሉኝ ግን ከስራ ያለሁ ይላል። ተናግረን ስንጨርስ፣ መስክረን ስንጨርስ ዝናው፣ ክብሩ፣ መደነቁ የአዳኛችን ካልሆነ ከስረናል። ይሄ ነው አምላካችን ብሎ ጨረሰ ዳዊት። ከዛ ቁጥር 14 ላይ ይሄ አምላክ አለ
ከዘላለም እስከ ዘላለም አምላካችን ነውና እስከ መጨረሻው የሚመራንም እሱ ነው ይላል አዲስ መደበኛ ትርጉም። አዳኛችን እስከ መጨረሻ ይመራናል። ምን እንማር ከዚህ ምዕራፍ? አንደኛ ደህንነታችን እግዚአብሔር በመካከላችን ከመሆኑ የተነሳ እንጂ ከምንኖርበት ስፍራና ሁኔታ አይመነጭም። ወዳጆቼ ከስፍራ የተነሳ ከሁኔታ የተነሳ ሴኪዩርድ ልንሆን አንችልም። ሴኪዩሪቲያችን እግዚአብሔር በመካከላችን መሆኑ ነው። ሁለተኛ የእግዚአብሔርን ፍቅርና ምሕረት ሆን ብለን ጊዜ ወስደን እናሰላስል። ይህንን በቃ እኔ እንደ አሳይመንት ሰጣችኋለሁ። ሐሴት የሚባለውን ነገር ትለማመዱታላችሁ። ቁጭ ብላችሁ ምሕረቱን ስታሰላስሉ፣ ፍቅሩን ስታሰላስሉ። ሶስተኛ ምስክርነታችንን ለትውልድ ለማስተላለፍ ችላ አንበል። አራተኛ ለሚሰሙን ሁሉ ይሄ ነው የኛ አምላክ እንበላቸው። ይሄ ነው የኔ እምነት፣ ይሄ ነው የኔ ትጋት፣ ይሄ ነው የኔ መሰጠት፣ ይሄ ነው የኔ አገልግሎት ሳይሆን ይሄ ነው የኛ አምላክ እንበላቸው። የመጨረሻው ላስት ኢምፕሬሽን እኛን የሰሙ ሰዎች ይዘው መሄድ ያለባቸው ይሄ ነው አምላካቸው ብለው። ሃሌሉያ።